ከድንግል ተወለደልን። ያን ድቅድቅ ጨለማ የሞትን ሸለቆ ታገለው ክርስቲያን የእምነት ትጥቁን ታጥቆ አሻፈረኝ ብሎ ለእርሱ ሳይረታ በድል ጥሎት ወጣ በጌታው መከታ። ድል በድል ጎዳና ድል በድል ጎዳና ክርስቲያን አሸነፈ ኢየሱስ አለውና። ድል ብለን ልንል በቦሌ ሚካኤል ከአየር ማረፊያው በስተጀርባ ላይ መለኮት ጠልቃ ገብቶ ከሞት አፋፍ የተናጠቃትን ነፍስ የቃል መጠይቅ ልናደርግ እዚሁ መንደር ላይ ተገኝተናል። ማን ይሁን ማን ትሁን አብረን እናያለን። ተከተሉኝ። ያለነው መላ ቤተሰባቸው ጋር አብረን ተሰብስበን ያለነው ግን በቅድሚያ ግን በታላቅ ልጃቸው ውጭ ሀገር ካሉት ኮሎራዶ ስቴት ታላቅ ልጃቸው ሚስትር እና ባለቤቷ ቴሬሳ ከዛ ሀገር ሆነው እዚህ ጉባኤ ጋር አንድ ላይ ይህንን ፕሮግራም ለመሳተፍ ተዘጋጅተዋልና እሱን ሰላምታ መጀመሪያ እንቀበል። ከዛ ሁለት ሶስት ጥያቄዎች ደግሞ ይኖሩናል። ስለዚህ መጀመሪያ ይህንን ጉባኤ መላ ቤተሰብን ሰላም እንድትሉ ቅድሚያ እድል እንስጣችሁ። እናመሰግናለን። እግዚአብሔር የተመሰገነ ይሁን። ጌታ በእንደዚህ አይነት ሁኔታ ሁላችንንም ስላገናኘን መልካም የጌታችን የኢየሱስ ክርስቶስ ልደት በዓል ለሁላችን ይሁንልን። በጣም እናመሰግናለን። እግዚአብሔር ይመስገን። ዶክተር ታረቀኝ ለሚስጥር ምን አይነት አባት ነው? ለቱርሳ ደግሞ ምን አይነት አማች ነው ከምንለው ከዛ እንጀምር እና እንጫወት ስለዛ። ይህ በጣም እንዴት እንደምገልጸው አላውቅም እና በጣም ተወዳጅ አባት፣ በጣም መካሪ፣ በጣም ከሱ ብዙ ትምህርት የምንወስድበት እና ሚስጥር አባቷን በጣም ትወዳለች። ዛስዋይ ደግሞ እኔንም በጣም የምትወደው እና በዛ አይነት አባት ብዙ ፍቅር ብዙ ነገር የተማርንበት አባት ነው። ያ ይስምትያለሽ። እኔ በመጀመሪያ እንኳን አደረሳችሁ ሁላችሁንም። ጌታ በእንደዚህ አይነት ሁኔታ ሰብስቦን ለዛሬ ደግሞ እድል ስለሰጠን ይህ ቀን ደግሞ በእድሜያችን ስለተጨመረ እግዚአብሔር ስም የተመሰገነ ይሁን። ዳዲ እንግዲህ ለኔ መልካም አባት ነው ማለት የአባቶች አራያ ነው። አባት ሊያደርግ የሚገባውን ሁሉ በምድር እስካለን ከልጅነታችን ጀምሮ እስካሁን እስካለንበት ሰዓት ድረስ በሚያስፈልገን ነገር ላይ በምክርም በተለያየ መንገድ አንድ አባት ለልጁ ያስፈልገዋል በሚባለው ነገር ላይ ሁሉ አብሮን የሚቆም አባት ነው። የዚህ አባትነት ውጤቱ ደግሞ ከኔ አልፎ ደግሞ እንግዲህ ለባለቤቴም ደግሞ ደርሷል። ለሱም ያው ሁለተኛ አባቱ ነው። ስለዚህ እግዚአብሔር ይመስገን እድለኛ ነኝ።
እንደዚህ አይነት አባት እግዚአብሔር ስለሰጠኝ እና አባቴ ይህንን ይመስላል። በጣም እናመሰግናለን። በዚህ በድንገተኛ ህመም ጊዜ እኛም ሁላችንም ጋር እናንተም ጋር ድንገተኛ ነገር ነው እና የተሰማው ምንድን ነው? ድንገት በተከሰተው ክስተት የተሰማችሁ ስሜት ምንድን ነው? አያይዘውም ደግሞ በግላችሁ ያደረጋችሁት ይህንን ችግር ለመፍታት ያደረጋችሁት በግል ያደረጋችሁት አስተዋጽኦ ምን እንደሆነ ለዚህ ጉባኤም ለተመልካችም ልትነግሩን ደስ ይላል። የዳዲ በጣም ምንም አይነት ህመም ያለበት ሰው አልነበረም። ጤነኛ በየጊዜው ጤናውን ቼክአፕ የሚያደርግ እና በተፈጠረው ድንገተኛ ህመም መጀመሪያ እኔ መቀበል ነው ያቃተኝ ማለት ነው። በቃ ነው አይደለም የሚል ጥርጣሬ ውስጥ ገባን። ያው ምርመራ እየተደረገ ሲሄድ እየተረጋገጠ ሲሄድ እንግዲህ ያለውን ውጤት አይተን ያው ወደ ጌታ ጮህን። መጀመሪያ ያደረግነው ያንን ነው፣ ወደ እግዚአብሔር በቃ በጣም እዚህ ላሉ ወገኖች አብረን በቸርች ያለን የምናገለግል ለሁሉም ነገርን፣ ለፓስተሮቹ ነገርን፣ በጸሎት አብረውን እንዲቆሙ እና ጌታ ደግሞ ያው በስተመጨረሻ ጸሎታችንን ሰማ እና ወደ ሕክምናው ስንመጣ ደግሞ ከዚህ ሆነን ዶክተሮችን የምናውቃቸውን ሁሉንም ሰው በማናገር የተለያየ ምክር ምን ማድረግ እንዳለብን በብዙ የረዱን ወገኖች አሉ እዚህ እና ያንን ነው ያደረግነው። ግን ስለሁሉም እግዚአብሔር ይመስገን። በዛ ሁሉ ውስጥ ጌታ የተለያዩ ሰዎችን ተጠቅሞ እግዚአብሔር ለዚህ አድርሶናል። እግዚአብሔር የተመሰገነ ይሁን። ያው እንዲህ አይነት ነገር ስትሰማ በተለይ በውጭ ሀገር ስትሆን ከባድ ነው። ሮጠ የምትመጣበት የሆነ ነገር ሰምተሃል ብለህ ብድግ ብለህ የምትመጣበት አይደለም። ግን አንዳንዴ ነገሮችን ለመቀበል ይከብዳል። ከዚህ ይሄ ሁሉ ነገር ሳይፈጠር ጌታ በብዙ መንገድ ተናግሮን ነበረ። በድምፅም በህልምም ተናግሮን ነበር። ግን እንደዚህ ነው ብለን አላሰብንም ነበረ። በኋላ ግን ምንም ነገር እንደማይሆን የእግዚአብሔር ሐሳብ በእንደዚህ አይነት መልኩ ያልፍ ስለነበረ ጌታ በብዙ ረዳን። ያስደነግጣል። ያላሰብከው ያልጠበቅከው አንድ ቀን ታሞ አያውቅም። ምንም ነገር ህመም የለውም። ድንገት እንደዚህ ሲሆን ግን ትደነግጣለህ። ግን ደግሞ በእግዚአብሔር ደግሞ ልባችንን እናበረታለን። ምክንያቱም በእግዚአብሔር ቤት አገልግሎ የተጣለ ሰው የለም። ዋጋ በእንደዚህ አይነት ዋጋ እግዚአብሔር አይከፍልም። ስለዚህ የእግዚአብሔር ሐሳብ ይሄ በዚህ መንገድ ውስጥ ሊያልፍ ሊያስተምር ወይንም ሊናገር የፈለገው ነገር ሊሆን ይችላል ብለን በጌታ ፊት በጣም ጸለይን። አብረውን እንደሚያገለግሉ ወገኖች በባይብል ስተዲ በካፕልስ ፕሮግራም እንደገና ደግሞ ለቤተክርስቲያን ፓስተሮች ተናግረን በጸሎት በእግዚአብሔር ፊት ነበርንና እዚህም ያሉ ደግሞ በውጭ ሀገር በተለያየ ቦታ ያሉ ቤተሰቦቻችን ነበሩ። ለነሱም በመናገር በጸሎት በእግዚአብሔር ፊት ወድቀናል። ጌታም ደግሞ አላሳፈረንም። እግዚአብሔር የልጆቹን ጸሎት ይሰማል። የማንም ሰው እንባ ባለዕዳ አይደለም እግዚአብሔር እና የሁላችንም ጸሎት በሚያስደንቅ ሁኔታ ይመለሰልን። በእንደዚህ እንዳለን ደግሞ ጌታ ብዙ ሰውን ያስነሳው እዚህ በሕክምና ባለሙያ ዙሪያ አካባቢ ያሉትን ትልልቅ ሰዎችን እንድናነጋገር እንዲረዱን በዚህ በገጠመው በሽታ ዙሪያ ላይ በደንብ በዛ ላይ የሚሰሩ ዶክተሮችን አግኝተን በብዙ መንገድ ይረዱን ነበር እና ይተባበሩ ነበር። እግዚአብሔር ብቻ በር በተለያየ አቅጣጫ ከፍቶ ነገሮችን ወደ መልካም ሁኔታ እንዲመጡ
እግዚአብሔር ረድቶናል። በእንደዚህ አይነት ሁኔታ ነበረ ያለፍን የነበረው ያው በጌታ ፊት በጸሎት ሌላው ደግሞ በባለሙያዎችና በተለያዩ ይሄንን በሚመለከት ዙሪያ ካሉት ጋር እንዲተባብረውን የዚህ አይነት ሁኔታ ላይ እንድንሳተፍ እግዚአብሔር ረድቶናል። እግዚአብሔር ስም የተመሰገነ ይሁን። እግዚአብሔር ይመስገን። የወደረው የቅዱሳን ሁሉ ጸሎት ሰምቶ ዛሬ እንደዚህ በድል ምስጋና ማግስት ገናኝ እናመሰግን። እንደዚህ አንድ ቤተሰብ ስር ከመጥላት ስለሆነ እናመሰግን። ይህንን ቀን የሰጠውን እግዚአብሔርን እናመሰግናለን። ከእናንተ ጋር ያለውን ቆይታ ከመጨረሳችን በፊት ከቤተሰብ ጋራ ትንሽ እንድታወቁ ደግሞ ዶክተር ታረቀኝ ዛሬ አግኝተው በህይወቱ ላይ ይሄ ከንትን ጨምሮ ዶቾ ጋራ አብሮ እንዲያወሩ የቤተሰብ ስለተሰጡት እግዚአብሔር ይመስገን። የሚያወሩት ነገር መስጋናችን በፊት አለት ይመስገን። እግዚአብሔር የተመሰገነ ይሁን። ቻችንን ዛሬ ከኮሎራዶ ደንቨር በእንደዚህ አይነት በቴክኖሎጂ ተገናኝተን እየታየን መነጋገራችን በጣም ትልቅ ነገር ነው። ያው እዚህ እንደምታዩት ፓስተሮች፣ አገልጋዮች ያሉ እግዚአብሔር አስደናቂ ነገር ያደረገ ነው። ስለዚህ እኔና ባለቤቴ ያው እንደ አህያቱት ሁለት ልጆች ነው ያሉን። ሁለት በጣም ቆንጆዎች፣ በጣም ጎበዞች፣ በጣም አስተዋዮች ናቸው። ስለዚህ እነዚህ ልጆች ጌታ ነው የሰጠን። እናንተ ደግሞ በሩቅ ሆናችሁ እኛ እዚህ ከምንጨነቀው የበለጠ እንደተጨነቃችሁ እናስባለን። እግዚአብሔር ግን ያንን ቆጥሮ እንባችንን ያበሰ አምላክ ስለሆነ ዛሬ በደስታ እንድንገናኝ ስለረዳን እግዚአብሔርን እጅግ አድርገን እናመሰግናለን። እናንተም ደግሞ በጸሎት ባላችሁ ነገር ሁሉ እውነት ይሄ በሽታ ከተከሰተ ጀምሮ እያንዳንዱ ሰው በተለያየ ቦታ ያለ ሰው ሁሉ ሲጮህ እናንተም አብራችሁ ጮኻችሁ ከእኛ ጋር ሆናችሁ በእግዚአብሔር ፊት ወድቃችሁ እግዚአብሔር ደግሞ ዛሬ ያደረገልንን ነገር በእንደዚህ አይነት እንድንነጋገር እድል ስለሰጠን እግዚአብሔርን እጅግ አድርገን እናመሰግናለን። እናንተንም እጅግ አድርገን እናመሰግናለን። ዘመናችሁ የተባረከ ይሁን፣ ልጆቻችሁ የተባረኩ ይሁኑ። ይሄን ማለት ፈልጋለሁ። እግዚአብሔር ይመስገን። ባሉ እንግዲህ ያው መቼም ነገር ይኖራል እንጂ ተስፋ አደርጋለሁ ደግሞ የሆነ ነገር ትላለች። ከዛ ወደ እናንተ እመጣለሁ። በመጀመሪያ ለዚህ ጊዜ ያወጣችሁ ታስተላልፋለሁ። አሜን። እንገናኛለን ብዬ አላሰብኩም። ያው ድንገተኛ አደጋ ሲመጣ የሚሰማው ይችል ለእያንዳንዱ ሰው ያውቀዋል። መልካም ነገር አናስብም። እግዚአብሔር ግን ክፉን በመልካም ቀይሮ ነገሮችን ሁሉ አስተካክሎ እናንተም እዛ ባላችሁበት ነቤቢም እዚህ ባሉበት ሁሉንም ነገር ረድታችሁን ችግራችንን ተካፍላችሁ ለዛሬዋ ቀን እንድንደርስ የረዳን ጌታ እጅግ አድርጌ አመሰግናለሁ። እግዚአብሔር የተመሰገነ ይሁን። እናንተም ልጆቼ ሚስትርና ቤቢ ቢሆኑ ይርስና ነው ሳይቱ ግን የበለጡ ልጆቼ ናቸው። በጣም ነው የምኮራው። እግዚአብሔር አብዝቶ ይባርካችሁ። ዳራችሁ፣ ልጆቻችሁ፣ ኑሯችሁ ሁሉ ይባረክ። ዘመናችሁ ሁሉ በጌታ ቤት ሆኖ ይለቅ ነው። እግዚአብሔር ይመስገን። ምናልባት ማስተርስ ቤተክርስቲያን ነው ሰላም ናቸዋለሁ። በጣም አመሰግናለሁ። ያየን እናንተ የቤተክርስቲያናችን ልጆች ናቸው። በዛም ደግሞ ጌታን እያገለገላችሁ ናቸው። ዛሬ ባየናችሁ ደስ ብሎናል። እኛም እዚህ ደግሞ ከቤተሰቦቻችሁ ጋር ጌታን ለማመስገን በዚህ ቤተሰብ ላይ እግዚአብሔር ድንቅን ስላደረገ የቤተክርስቲያኖች ቀውት ነበረ። በጣም 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 ጸለይበት ነው። እግዚአብሔር የቅዱሳንን ሁሉ ጸሎት ሰምቶ ትጋና ቀን ሲናበቃል
እግዚአብሔርን እናመሰግናለን። የልደት በዓልን እንግዲህ በደስታ እናከብራለን። ለበዓሉ ግንኙነታችን ይቀጥላል። በጣም ደስ ብሎናል። ያለነው ጸሎታችንን እንቀጥላለን። ተባረኩ። አሜን። እናመሰግናለን። በመጨረሻም ለእናንተ መልካም በዓል እያልን እናንተ ደግሞ ትምህርት ነገር በአጠቃላይ ምስጋናም ሊሆን ይችላል፣ የተለያዩ መልእክቶችም ሊሆን ይችላሉ። ብቻ ከእንቅልፋችሁ በፊት ከእረፍታችሁ በፊት የምትሉትን ነገር ሳትቆንጥቁ እንድትሉ እድል እንስጣችሁ። በጣም እናመሰግናለን። ቴንኪዩ ሁላችሁንም። ጌታ አብዝቶ ይባርክ። ፓስተር መርጋ እሱ ነው የዛሬ 19 ዓመት እኔና ሚስጥርን ያጋባ። ፓስተርዬ በጣም እንወዳለን። እግዚአብሔር አብዝቶ ይባርክ እና ሁላችሁንም ጌታ አብዝቶ ይባርካችሁ። we love you so much። እግዚአብሔር ሁላችሁንም ይባርክ። ቴንኪዩ። እግዚአብሔር አብዝቶ ይባርካችሁ። ፓስተር መርጊያም ደስትሽም ይታያሉ ፓስተር እና በጣም እግዚአብሔር ይባርካችሁ። በእንደዚህ አይነት ሁኔታ ደግሞ ከነሱ ጋር ሆናችሁ የነበራችሁን ህብረት ቤት እየመጣችሁ የምትጸልዩትን ሁሉንም በርቀትም ቢሆን እንሰማለንና ከጎናቸው ስለነበራችሁ ስላበረታችኋቸው ጌታ ኢየሱስ ደግሞ እናንተንም ደግሞ በማይዝል ክንዱ ደግፎ እስከመጨረሻው በቤቱ ያኑራችሁ ብለን እኛ ደግሞ እንደ ልጆች እንመርቃችኋለን። እድሜ ይስጣችሁ፣ ዘመናችሁ ይባረክ፣ በጌታ ፊት ዘመናችሁ ሁሉ የለመለመ ይሁን ብለን እኔና ባለቤቴ እንመርቃችኋለን። የልጅ ምርቃትም ቢሆን ይደርሳል እና ለዳዲም ለካሲም እድሜ ይስጣችሁ። እግዚአብሔር ዘመናችሁን ሁሉ ከዚህ በበለጠ ጌታን ያገለገሉ ወድቀው እንደማይቀሩ አይተናልና አሁንም ደግሞ ዘመናችሁ ሁሉ በጌታ ፊት የለመለመ ይሁን። ባላችሁበት በሚቀረው ዘመን ደግሞ እግዚአብሔር ፍሬያማ ያድርጋችሁ፣ የሚታይ ፍሬ ይኖራችሁ። አሁንም ኑሩልን፣ እድሜ ጨምሩልን ብለን ለጌታ አሳልፈን እንሰጣችኋለን። ቲጂንም ልጆቿንም ሰይፍንም ሁሉ በጌታ በኢየሱስ ክርስቶስ ስም የተባረካችሁ ሁኑ። በጣም እንወዳችኋለን። መልካም በዓል። አብራችሁም ደግሞ እዚህ ይህን ፕሮግራም የምታዘጋጁ ያገለገላችሁትን ሁሉ ደግሞ እግዚአብሔር በጌታ በኢየሱስ ክርስቶስ ስም ይባርካችሁ። የተባረካችሁ ሁኑ። በጣም እናመሰግናለን። እንወዳችኋለን። መልካም የገና በዓል እንዲሆንላችሁ እንመኛለን። ጌታ ይባርካችሁ። አሜን። እናንተ መልካም በዓል፣ መልካም ጊዜ። እዚህ እንግዲህ ብዙ የተሰናዳ ነገር አለ፣ ግን ያው አትደርሱም። በመንፈስ እናንተ ወክለን እንፋለሳለን። ጣፋጭ ጊዜ እንዲሆንላችሁ እንመኛለን። መልካም በዓል። ሰላም በዓለም ዙሪያ ሆናችሁ ይህንን መሰናዶ የምትከታተሉ አድማጭ ተመልካቾች እንኳን ለጌታችን ለኢየሱስ ክርስቶስ ልደት በዓል በሰላም አደረሳችሁ። ዛሬ የእግዚአብሔርን ታምራት፣ የድል ማግስት የምስጋና ድምፅ ከእሳት ሆድ እንደተነጠቀ ትንታግ መስሎ የህይወት ዕድሜ የተቀጠለለትን ህያው ነፍስ ምስክርነት ልናስተጋባ እዚህ እንዲህ አሸብርቀን በክብር በዶክተር ታረቀኝ ያዕቆብ መኖሪያ ቤታቸው ከመላ ቤተሰቡ ጋራ እንገኛለን። እዚህ ካሉት ውጪ ደግሞ ከውጪ ሀገር ከኮሎራዶ ስቴት ልጃቸው ታላቅና በኩር ልጃቸው ሚስጥር እና ውድ ባለቤታቸው ጥርሳ በበይነ መረብ እየተከታተሉን ይገኛሉ። አብሮ ከኛ ጋር ናቸው። እዚህም ደግሞ መላ ቤተሰብ አለ። ታናሽ ልጃቸው እንዲሁም በልጅ ልጅም ተባርከዋል። የልጅ ልጆቻቸውም እዚህ አሉ። እንደገና ከካሜራ በስተጀርባ የቦሌ ቃለ ሕይወት ሚዲያ
የካሜራ ባለሙያዎች መላክሪው እዚህ ከጀርባችን ይገኛሉ። እናመሰግናለን። በዚህ ቆይታ እጅግ በጣም ጣፋጭ የህይወት ለዋጭ የሆኑ ምክሮችን ለነፍሳችን ቀስመን እንደምናበቃ ተስፋ አደርጋለሁ። ስለዚህ ይሄ ፕሮግራም እስከሚጠናቀቅ ድረስ ቆይታችሁ እስከ መጨረሻ ከኛ ጋር እንዲሆን በክብር እንጋብዛለን። ዶክተር ታረቀኝ ይህንን መሰናዶ ከቤቶት ሆነን እንድናሰናዳ እድልና ጊዜ ስለሰጡን በቦሌ ቃሊዮት ሚዲያ ስም በጣም አድርገን እናመሰግናለን። ይህንን ፕሮግራም ራስዎትንና እዚህ ያሉ አባላትን እዚህ ያሉ ተጋባዥ እንግዶችን ልጆችንና ቤተሰቡን ከማስተዋወቅ እንጀምር። እሺ፣ አመሰግናለሁ። ሁላችሁንም እንኳን ለጌታችን ለመድኃኒታችን ኢየሱስ ክርስቶስ የልደት በዓል አደረሳችሁ አደረሰን ማለት ፈልጋለሁ። እኔ ታረቀኝ ያዕቆብ እባላለሁ። የአንድ ሚስት ባል ነኝ። የሁለት ልጆች አባት ነኝ። የስድስት ልጆች አያት ነኝ። እግዚአብሔር በጣም ባርኮኛል። በዚህ ፕሮግራም ከኛ ጋር በቤታችን ተገኝተን እንደዚህ አይነት እንድናካሄድ ቤተክርስቲያናችን አቅዳ የሚዲያ ክሩ እንዲሁም መጋቢዎች እዚህ ተገኝተዋል። እንደምታዩት በጣም በብዙ ነገር እግዚአብሔር የረዳን ሰዎች ነን። ይሄ ፕሮግራም በጣም የደስታ የፍቅር አምላካችንን የምናመሰግንበት ፕሮግራም እንደሚሆን ተስፋ አደርጋለሁ። አመሰግናለሁ። እዚህ ያሉ ቤተሰብን እንዲው ስም ከመጥራት ጀምሮ ቢያስተዋውቁልን ለተከታታዮች። እሺ፣ እንግዲህ ትልቋን ልጄ በቀደም እንደተባለው በመረብ ታይቷል። ምናሉ ከኔ የምትቀጥለው ውድ ባለቤቴ ካሰይ ጥበቡ ትባላለች። ሁለተኛዋ ልጄ ትግስት ታረቀኝ ትባላለች። ባለቤቷ ሰይፈ ስላሴ ጥላሁን አለ። ሁለት ልጆች አሉ፣ ቆንጆ ልጆች ዳግምና ኤልናታን ይባላሉ። ወንድሜ ደስታ አለ፣ በጣም ውድ ጓደኛዬ ነው። በብዙ መከራዎቻችን ባለፍንባቸው ሁሉ አጠገባችን ሆኖ ከኛ ጋር የተቸገረ በጣም በብዙ ሁኔታ አብሮን የረዳን ጓደኛችን ነው። እንደምታውቁት ፓስተር መርጊያ ያው ሲነር ፓስተራችን ነው። በጸሎት እዚህ ተንበርክኮ በማልቀስ በእውነት በጣም ከፍተኛ ወደ እግዚአብሔር የጮሁ መጋቢዎቻችን አሉ። መጋቢ ኤርሚያስ ፍቅረ ስላሴ ቤተክርስቲያናችን ዋና መጋቢ ነው። መጋቢ ደስታ ገብሬ ቤተክርስቲያናችን መጋቢ ነው። እንግዲህ ሌላው ክሮች በሙሉ እዚህ ያላችሁ እዚህ የተገኘ ነው የጌታችን ኢየሱስ ክርስቶስን የልደት በዓል ለማክበርና እግዚአብሔር ያደረገውን የሰራውን ተአምራት ለመመስከር ስለሆነ ሁላችሁም ስለመጣችሁ በጣም አመሰግናለሁ። በጣም ወዳችኋለሁ። እግዚአብሔር ይመስገን። ደስ ብሎናል እኛም እዚህ በመሆናችን ከቤቶት በመሆናችን። ከዚህ በፊት የነበሩትን የስራ ዘመን እናውሳ። ከዚህ መስሪያ ቤት በፊት የነበረውን የስራ ዘመን ቆይታ ረጅም እንደሚሆን ተስፋ አደርጋለሁ። ስለሱ እናውሳ። እኔ እንግዲህ ስራ የጀመርኩት በ1971 ዓመተ ምህረት ነሐሴ ወር ነው። ስራም ስጀምር በመንግስት እርሻ ልማት ሚኒስቴር በአትክልትና ፍራፍሬ ልማት ኮርፖሬሽን ስር በነበሩት ሁለት ድርጅቶች ሰርቻለሁ። የላይኛው አዋሽ አግሮ ኢንዱስትሪ ድርጅትና የአነስተኛ እርሻዎች ማስተባበሪያ ጽሕፈት ቤት በሚባሉ ሁለት ድርጅቶች ላይ ነው የሰራሁት። ያው የእርሻ መሐንዲስም ስለሆንኩኝ ከእርሻ ጋር በተያያዘ በርካታ ስራዎችን ነው የሰራሁት። 4 እርሻዎች ላይ ተዘዋውሬያለሁ። እነዚህ 4 እርሻዎች በተለያዩ ሰብሎችና በተለያዩ የእርሻ ውጤቶች ላይ ነው ያገለገልኩት። በእነዚህ እርሻዎች ላይ ከንዑስ እርሻ ኃላፊነት ጀምሮ ንዑስ እርሻ ኃላፊ፣ የእርሻ ክፍል ኃላፊ እና ስራ አስኪያጅ በመሆን እንደዚሁም በስተመጨረሻዎች 7 ዓመታት የእርሻ ልማት ስራ አስኪያጅ በመሆን በዚህ ድርጅት ለ29 ዓመታት በቀንና በታማኝነት
እስከ የካቲት 2000 ዓመተ ምህረት ድረስ አገልግያለሁ። ረጅም ዓመት ነው። ረጅም ዓመት 29 ዓመት። እግዚአብሔር ይመስገን። አሁን የሚሰሩበት መስሪያ ቤት እንደገና የመስሪያ ቤቱ ታሪካዊ ዳራም አንስተን ከዛ ደግሞ የእርሶ ኃላፊነት ምን እንደሆነ እንደገና አያይዘን የሥራ ዘርፎችን ብናነሳ በጣም ጥሩ ነው። ቅድም እንዳልኩት እንግዲህ 29 ዓመቱ በመንግስት እርሻ ልማት የሰራሁበት ነው። መጋቢት 1 ጀምሮ በ2000 ዓመተ ምህረት ነው ወደ ቦሌ ቃለ ሕይወት ቤተክርስቲያን አገልግሎት የመጣሁት። ግን የቤተክርስቲያኒቱን ዳራ አንሳ ስላልከኝ በ1986 ዓመተ ምህረት ህዳር ነው ቦሌ ቃለ ሕይወት ቤተክርስቲያን መሰረት የተጣለው። መሰረቱም ስጣል የጌጃ ቃለ ሕይወት ቤተክርስቲያን ህዝቡ በጣም ስለበዛና ስለሰፋ በተለያየ አቅጣጫ በአራቱ ማዕዘናት ተከፋፍሎ የእግዚአብሔርን ወንጌል ስራ ለመስራት በሽማግሌዎች እቅድ ስለነበረ ቁጥር 7 ተብሎ ቦሌ ቃለ ሕይወት ቁጥር 7 ተብሎ ነው የተመሰረተው። ምስረታው የተጀመረው በ1986 ዳር ላይ ነው። ከዛ በኋላ እንግዲህ በተለያየ ሁኔታ ቤተክርስቲያኒቱ እያደገች ሄዳ ከትንሽ መጠለያ ጀምረን ዛሬ በጣም ዘመናዊ የሆነ ከ2000 ሰው በላይ የሚይዝ ህንጻ ላይ እግዚአብሔርን እናመልካለን። በቤተክርስቲያኒቱ ውስጥ በዋናነት 3 ትልልቅ ክፍሎች አሉ። አንደኛው ያው መንፈሳዊ ዘርፉ ነው። የቤተክርስቲያኒቱ ኮር አገልግሎት ስለሆነ ቤተክርስቲያኒቱ ለተቋቋመችበት ዓላማ ዋናው በመሆኑ የቤተክርስቲያኒቱ መንፈሳዊ ዘርፍ አለ። የሚቀጥለው አስተዳደርና ፋይናንስ የሚባል ዘርፍ አለ። ይሄ ደግሞ አስተዳደራዊ ጉዳዮችን የሚመለከት ነው። ሶስተኛው የልማት ዘርፍ እንላለን። ቦሌ ሁለንተናዊ ስራ ነው የምትሰራው። በአንድ አንግል ብቻ አትልም፣ በጣም በተለያየ መልኩ ነው የምትሰራው። ስለዚህ ይሄ ሁለንተናዊ አገልግሎታችንን ለማጠናከር የልማት ዘርፉንና የአስተዳደርና ፋይናንስ ኃላፊነቱን ከ2000 ዓመተ ምህረት ከመጋቢት 1 ጀምሮ እስከ ዛሬ ድረስ ሁለቱንም በኃላፊነት ምሰራው እኔ ነኝ እየሰራው ያለሁት። እንግዲህ በዚህ እስካሁን ባየነው ሁኔታ ብናይ እንኳን በቦሌ ቃለ ሕይወት ቤተክርስቲያን 18 ዓመት ያህል አገልግያለሁ። ጌታ በጣም ረድቶኝ አቅም ሆኖኝ 18 ያህል ዓመት በቦሌ ቃለ ሕይወት ቤተክርስቲያን አገልግያለሁ። ስለዚህ 29 እና 18 ለመደመር ብዙ ስለሆነ አልደምርም፣ ይሄን ያህል ዓመት አገልግያለሁ። እግዚአብሔር ይመስገን። ይሄንን ሁሉ ዓመት በቸርነቱ የተሸከሙት እንደገና ይሄንን እድል ደግሞ እንደገና ከዚህ ቤተሰብ ጋራ የሰጠን እግዚአብሔር ይመስገን። ዶክተር ታረቀኝ ማለት እንግዲህ በዚች በጥቂት ቆይታዬ እንዳየሁት አገልጋይ መሪ ናቸው፣ አብሮ ሰራተኛ ናቸው። ጋሼ ብቻ አይደሉም፣ ወንድም ጋሼ ናቸው። ወንድም ከጋሼ ይልቅ ይጠጋል አይደል? ስለዚህ ወንድም ጋሼ ናቸው። እንደገና ተጫዋች ናቸው፣ ተግባቢ ናቸው። ግቢ ውስጥ እንዲሁም ካሉ ብዙ ጊዜ በሳቃቸው እናውቃለን። ከሌሎች ይልቅ ጮክ ብሎ ይስቃሉ፣ ከሆድ ከአንጀት እና በሳቃቸው ግቢ ውስጥ አሉ እንላለን። በዚህ እናውቃለን። እና አሁን እንግዲህ ዋና እዚህ የተሰበሰብንበትን ዋና ዓላማ ልናነሳ ወደሱ እየተጠጋን ነው፣ እየተንደረደርን ያለ ነው። እዚህ ለዚህ መሰባሰብ ለዚህ ድግስ ዋና ወደ ሆነው አጀንዳ ልንመጣ ነውና እንዲያው ድንገት በስራ ገበታ ላይ ትላንትና አብረን በነበርን ሰዓት በሁለተኛ ቀን ደግሞ የሉም እንደዚህ ሆኑ እኮ ሲባል ሁላችንም ሰራተኞች ግቢ አካባቢ ያለን ደንግጠናልና በስራ ገበታ ላይ ያሉ ድንገት የገጠሙት ሁኔታ ምንድነው? ምን ገጥሞት ነበረ? ስለሱ ነገር እናንሳ። እውነት ነው እንግዲህ በዚህ በጌታ ልደት ቀን የእግዚአብሔርን ድንቅ ስራና ተአምራት እንዳወራ እድል የሰጠኝን እግዚአብሔርን አመሰግናለሁ። ለሁላችንም ደግሞ ይሄ ትልቅ የእግዚአብሔርን ታማኝነት የምንመሰክርበትና የምናመልከው አምላክ ምን ያህል ታላቅ አምላክ እንደሆነ የምናይበት ነው። እኔ ግንቦት 11 ቀን ማለዳ እንደማደርገው ከቤተሰቤ ጋር ዲቮሽን ጨርሰን ገላይን ታጥቤ
ወደ ስራ ለመሄድ ስታጠብ በግራ በኩል እግሬ ላይ አንድ ትንሽ እባጭ አየው ገላይን ስታጠብና ምንድነች እቺ ትንሽ ምትንከባለል እባጭ ብዬ አይቼ ከወጣው በኋላ ለባለቤቴ ነገርኳት። ከዛ ወደ ስራ ሄድኩኝ። በማግስቱ ግን የግድ መሄድ ነበረብኝ። አንደኛ እግዚአብሔር ረድቶኝ እኔ በጤንነቴ ላይ ምንም አልቀልድ የለም። በየአመቱ ቼክ አደርጋለሁ። ከጉንፋን በስተቀር እኔ ታሜ አላቅም። ያው እንደምታውቁት ጉንፋን ነው መፈራው እንጂ ከጉንፋን በስተቀር ከባድ ህመም ይዞኝ አያቅም። ስለዚህ በቀጥታ ያ የታየውን ነገር ለማየት ወደ ህክምና ማዕከል ሄድኩኝ። ህክምና ማዕከል ሲሄድ ሐኪሜ አይቶ አይ እንመርምረው በአንድ ጊዜ መድኃኒትም ምንም ለማድረግ አልችልም፣ ይሄ ምርመራ ይፈልጋል አለኝ። ምን ማለት ነው እቺ ትንሽ የሆነች ነገር ምንድነው ስል አይ ምርመራ ይፈልጋል ብለው ሰፊ ምርመራ ወሰደ። በክሊኒክ ውስጥ ያሉትን በሙሉ አይነት የላቦራቶሪ ምርመራዎች ኤክስሬይ ተነሳው፣ ሲቲ ስካን ተነሳው፣ ሶስቱን አዘዘልኝ። ሶስቱን ሲያዝ እንዴ ለዚች ለትንሽ ነገር እንዴት እንዲታዘዛል ብያለሁ። እሱ ግን የተጠራጠረው ነገር ነበርና ሐኪሙ ከዛ ውጤቱ መጣ። ውጤቱ ሲመጣ ውጤቱን አይቶ ያው በቅርብም ማቀው ዶክተር ስለሆነ ማመን ቸገረው። ስለዚህ ወደ ሌላ መላክ ነበረበት። ስለዚህ በቀጥታ የላከው ወደ ቤተዛታ ስፔሻላይዝድ አድቫንስድ ላቦራቶሪ ላይ ነው የላከኝ። እዛ ሳምፕሉ ተወስዶ ውጤት እንዲመጣ ነው የላከኝ። ሳምፕል ተወሰደ፣ ውጤቱ መጣ። ውጤቱ እዛ ላይ የካንሰር ህመም እንደሆነና ካንሰሩ ሳርኮማ ካንሰር እንደሚባል ጠቆመ። ያን ካየ በኋላ አሁንም በጣም ደነገጠ። ከዛ በኋላ የሚቀጥለው በዚህ በአንድ ላቦራቶሪ ማመን አልፈለገም፣ ወደ ሌሎች መላክ ነበረበትና በአገሪቱ ውስጥ ያው ብቸኛ የሆነው ኦንኮሎጂ ፓቶሎጂ ላቦራቶሪ ስላለ ወደዛ ተላኩኝ። ያ ላቦራቶሪ ሳምፕል ወስዶ ነው ከቦታው ላይ ሳምፕል ወስዶ ነው የሚሰራው። ስለዚህ ሳምፕል ወሰደ። ከ10 እስከ 14 ቀን ሊሆን በሚችሉስ መሃል ላይ ውጤቱ ሊመጣ ይችላል። ያን ጊዜ እንደውልልሃለን ተባልኩኝ። በኋላ ያን ሳምፕሉን ከወሰዱ በኋላ ተመለስኩኝ። ከተመለስኩ በኋላ ሳምፕሉ እንደመጣ ውጤቱ እንደመጣ ተጠራው። የሰዎችና ሄድን። በጣም ተደናግጠናል። ያ ኦንኮሎጂ የሚባለው በሙሉ ስለ ካንሰር ነው በሙሉ ዲፓርትመንቱ ላይ ስዕሉ ምኑ የሚታየውና ልክ እዛ ስትገባ የካንሰር በሽታ መሆኑን ታውቃለህ። እና በቃ አረጋገጡ ማለት ነው አልኩኝ እኔ ውጤቱም ሳይመጣ። ምክንያቱም ወረቀቱ ሙሉ ሁሉ የተለጠፈ ነገር ሁሉ የሚታየው ስለ ካንሰር ነው። ከዛው ወረቀቱን ወሰድን። በእርግጠኝነት ሳርኮማ ካንሰር መሆኑን አረጋገጠ። ከዛ ያለው ድል ቀጥታ ወደ ሌሎች ህክምናዎች መቀጠል ነበረብንና ወደ ላንሴት አጠቃላይ ሆስፒታል ተላኩኝ። ላንሴት አጠቃላይ ሆስፒታል ስራው የመጀመሪያው ያው ትክክለኛ መሆኑ ተረጋግጧል። ስለዚህ መጨረሻውን ኦፕሬት ለማድረግ የኤምአርአይ ህክምና ማየት ነበረበት። ወደዛ ተላከ። እሱን አየ። ከዛ በኋላ ሁለት ሐኪሞች ነው የሚከታተሉት። አንደኛው ኦንኮሎጂስት ያው በዚህ በሽታው ጋር በተያያዘ ትክክለኝነቱን አረጋግጧል። ስለዚህ ወደ ቀዶ ጠጋኝ መላክ ነበረበት። የቀዶ ጥገና ሐኪሙ ውጤቱን ካየ በኋላ ምንም ጊዜ አልሰጠም እና አንደኛ በጣም ከፍተኛ ሚራባ አይነት የካንሰር አይነት ነው። ጊዜ ሊሰጥ አይችልም። ኢቨን ልጆቼ ወደ ውጭ ሀገር ሄደን እንድንታከም ነው የተጠየቀውና ውጭ መሄድ አለብኝ የሚል በጣም ኢንሲስት አደረገችኝ ልጄ። ግን በኋላ ነገራት መንቀሳቀስ አይቻልም። ምክንያቱም ከዚህ በኋላ ውጭ ቢኬድ ጊዜ ይወስዳል፣ ምርመራ ደግሞ ነው የሚደረገው፣ ያስቸግራል። አሁን ግን ይሄ እኛ ልንሰራው ቀደና ማውጣት ያለብንና ነው እንዳይሰራጭ በጣም መጠንቀቅ ስላለብን ቶሎ ይውጣ ተባለ። እንግዲህ ይሄ ሁኔታውን አስደንጋጭ ነው። ኢቭን ወደ ውጭ ሄዶ ለመታከም እንኳን ጊዜ አይሰጥም ሲባል ምን ያህል ከባድ እንደሆነ ይታወቃል። ስለዚህ ምን ይደረግ? ቀዶ ጠጋኙ በጣም እርጀንት ስለሆነ ነገ ላደርግ ይችላል አለ። ጊዜ ማለት ነገ ጧት ቀዶ ጠጋና ላደርግልህ ይችላል ተዘጋጅታለሁ አለኝ። እኔ አእምሮ ዝግጅት አድርጌያለሁ። ኦሬዲ ውጤቶቼን በሙሉ እያየው ስለመጣው ተዘጋጅቻለሁ እና ደግሞ እግዚአብሔር ይረዳኛል። እኔ በእግዚአብሔር ማምን ሰው ነኝ። ስለዚህ ጌታ ከኔ ጋር ስለሆነ ምንም የምትለው ነገር እቀበላለሁ አልኩት።
ወደ ሆስፒታል ውስጥ አድሚት ተደረኩ። በጧቱ ኦፕሬት ተደርጎ ያ ማስ ወጣ። የወጣው ማስ ግን መመርመር ስላልነበረበት ወደ ውጭ እንደተላከ ነግረውኛል። ውጤቱ እሱም መጥቶ አየን። ውጤቱም ላይ አካባቢ ላይ ከፍተኛ ስርጭት አልታየም። ስለዚህ በኔ በኩል እንደቀዶ ጠጋኝ ማድረግ ያለብኝ ጨርሻለሁ። ነገር ግን ይሄ ኦንኮሎጂስት የሚባለው ባለሙያው እሱ ነው የሚቀጥለውን ህክምና የሚሰራውና ወደሱ ልመልስ አለኝ። ለአንድ ወር ያህል እስኪደርቅ ቁስሉ እስኪድን ድረስ መቆየት ስለነበረብኝ ቆየው። ከአንድ ወር በኋላ ኦንኮሎጂስቱ አየ። ስለዚህ ካየ በኋላ ውጤቶቹን አይቶ እንግዲህ እኔ አንድ ነገር ነው እንደ ባለሙያነቴ ማድረግ የምንችለው ይሄ ካንሰር በጣም አደገኛ ካንሰር ነው። ቶሎ ሊሰራጭ የሚችል ነው። ወደ ልብ ወደ ላንግ የሚሄድ ነው። ይሄ ከሄደ ደግሞ አደገኛ ስለሚሆን አሁን መውጣቱ ሳይሆን እኔ ከዚህ በኋላ የሚመጣው ነገር ስለምፈራ ስለዚህ ኬሞቴራፒ ተወስዳለህ አለኝ። እኔ ከዚህ በፊት ግን ኬሞቴራፒ የወሰዱ ሰዎች ምን ያህል እንደተሰቃዩ ስለማቅ የመጨረሻውን በቃ ኬሞቴራፒ ተወስዳለህ ሲለኝ ምን ያህል ከባድ እንደሆነ ከኦፕሬሽኑ ውጪ እሱ ከባድ መሆኑን የተረዳሁት። ከዛ በኋላ 6 ኬሞቴራፒ በትንሹ ተወስዳለህ፣ ተዘጋጅተህ መውሰድ አለብህ። ከዛ በኋላ ነው እንግዲህ ምርመራው በየሳምንቱ በየጊዜው ያደረግን እንሄዳለን አለ። ከቤተሰቤ ጋር ተመካከርን። እንዴት ነው የምናደርገው አለ። ቢቻል የአውሮፓ ወይም የአሜሪካ መድኃኒት ብታመጣ የተሻለ ነው ለቶሎ ሂል ለማድረግ አለ። ከዛ እግዚአብሔር ረድቶን ከአውሮፓ መድኃኒት አመጣን። ከዛ ያን መድኃኒት መስጠት ተጀመረ። በየ21 ቀኑ ነው የሚሰጠው። ኬሞቴራፒ የሚወስደው በ21 ቀን ልዩነት ነው። በእያንዳንዱ ኬሞቴራፒ ያው ምርመራ ይደረጋል። ላብራቶሪ ብዙ ምርመራዎች ይደረጋሉ። መውሰድ መቻል አለመቻልን ያለበት ሁኔታ ምርመራ ተደርጎ ነው የሚወሰደው። ይሄን ወሰድኩ በኋላ 3 ጊዜ ኬሞቴራፒውን ወሰድኩኝ። በዚህ መሃል ላይ እንግዲህ ትልቁ ነገር በጣም ቤተክርስቲያን ትጸልይ ነበር። በጣም እኛ ደግሞ እንጸልይ ነበር። ወገኖች ይጸልዩ ነበር። ቤተሰብ ይጸልይ ነበር። ቤተክርስቲያን የማይጸልይ ሰው እንደሌለ መጋቢዎች ነግረውኛል። የተለያየ ኮሚቴዎች በቤተክርስቲያን ውስጥ ከፍተኛና ጴጥሮስን በታሰረ ጊዜ የነበረው ነው ትዝ ይለኝ የነበረው ከፍተኛ ጸሎት ይደረግ ነበር ይላልና መጽሐፍ ቅዱስ። ያ ነበር ወደ አእምሮ የሚመጣውና ኬሞቴራፒን ወስጄ ደግሞ ሰው ማንደጋገር ስለማልችል በጣም ከፍተኛ ህመም ስለሚሰማኝ እቤት መተው እኔ አላያቸው ድምጽ ነው የምሰማው። ላይ ፎቅ ላይ ሆኜ ድምጽ ነው የምሰማው፣ ግን ሰው ያለቀሰ እኔ በቃ እንደዚህ አይነት ከፍተኛ የሆነ ለቅሶና ለእግዚአብሔር በዋይታ ሲቀርብ አይቻላቅ በጣም። ከዛ በኋላ ኬሞቴራፒውን 3 ጊዜ ያልወሰድኩ እንዳልኳችሁ በጣም ኃይለኛ ጸሎት ነው የሚደረገው። አንድ እምነት ነበረኝ ነው በቤተሰቤም ቁጭ ብለን በቃ እግዚአብሔር ታማኝ ነው፣ በፍጹም ታማኝ ነው። ስለዚህ በምንም አይነት በዚህ በሽታ ውስጥ አደጋ ላይ ሊወድቅ አይገባም። ስለዚህ እግዚአብሔር የሚያደርገው ነገር ምናልባት ለዓላማ ነው ያደረገውና ምህረቱን ደግሞ ስለሚሰጥ ስለምናምን እግዚአብሔር ታማኝነቱን ምህረቱንም ስለምናምን ወደ እግዚአብሔር ሰው ቢጮህ እግዚአብሔር እንደሚሰማው ስለምናቅ እግዚአብሔርን እየጸለይን ቆየን። በመሃሉ ግን ውስጣችን ሞላ። እኔ በተለይ ውስጤ ሞላ። በቃ እግዚአብሔር ፈውሶኛል፣ አልወስድም ከዚህ በኋላ አልኩ። 3ኛ ኬሞቴራፒ ላይ ሄጄ ለሐኪሜ ከዚህ በኋላ ኬሞቴራፒ አልወስድም አልኩት። ለምን አለኝ። በቃኝ እኔ ተፈውሻለሁ አልኩት። እሱ ከእግዚአብሔር ጋር አታጣላኝ። አሁን እኔ አተፈወስ ማጋው ነገር የለኝ፣ ግን እንደ ሐኪም ማስረጃ የምሰጥህ ንጹህ ነህ ለማለት አልችልህም። ስለዚህ ንጹህ ነህ ለማለት ነው የሚችለው አንደኛ 3 4 እንኳንም ቢሆን ግማሽ ይመጣል። ከዛ በላይ መውሰድ ነው ያለብህ። አሁን ግን 3 ወስደን ቢካልክ ወደ ውጭ ሀገር ሄደ ተመርምረ መምጣት አለብህ አለኝ። ውጭ ሀገር? አዎ። ኧረ እባክህን ውጭ ሀገር እንዴት ትለኛለህ? የሀገሩ ምርመራ ራሱ ከባድ ነው። እዚህ ያሳለፍንባቸው ጊዜያቱ ራሱ በጣም ከባድ ናቸው። 5 ወር ያህል ነው ያሳለፍነውና አልኩት ሌላ ምንም መፍትሄ የለም። በቃ እሺ አሜሪካም አውሮፓም ባትሄድ አትሊስት ህንድ፣ ታይላንድ፣ ኬንያ፣ ደቡብ አፍሪካ ከነዚህ መርጠህ ሂድ፣ እኔ የምመርጥልህ ህንድ ነው አለኝ። በቃ እንደቀላል ይሄ ነገር እንዴት ይሆናል?
እግዚአብሔር ረዳን ተማከን ከቤተሰብ ጋር ያው ቅድም እንዳልኳችሁ የቅርብ ጓደኞቼ የቤተክርስቲያን ሰራተኞች አገልጋዮች ሁሉ መተው ይሄን ሲሰሙ በጣም ተነገጡ እንዳም ሁለት አይነት አመለካከት ነበር በዚህ ዙሪያ ላይ አንደኛው በጣም ሲሪየስሊ ስለታመመ ሐኪሙ እዚህ ላለመንገር ህንድ ሀገር ሄዶ እንዲነገረው ነው የፈለገው የሚል አንድ አስተሳሰብ ነበረ ስለዚህ በቃ ምንም አይነት ወንድማችን እዚህ መሆን አይችልም መሄድ አለበት በፈለገው ነገር መላክ አለብን ብለው ከጸሎቱ ውጪ ባላቸው አቅም ሁሉ ቤተሰብ ላይ መተው ጓደኞቼም ዘመዶቼም በሙሉ መተው ወደ ውጭ መሄድ አለበት የሚል በቃ አንዱ ሐሳብ ሆነ ሁለተኛው እኛ እንግዲህ ወደ ውጭ ሄደ ተባልነው ፔት ስካን የሚባል መሳሪያ ኢትዮጵያ ውስጥ የለም ከኤምአርአይ ትንሽ ከፍ የሚል ይመስለኛል ፔት ስካን የሚባል መሳሪያ ነው ከጸጉር እስከ እግር ድረስ የሚያነሳ ነው ሪፖርት በእያንዳንዱ ነገር ላይ ሪፖርት ይጽፋል ስለዚህ እዛ መሄድ አለብንና ይሄንን ፔት ስካን ተነስተ ውጤቱን ይዘና አለኝ ሐኪም እሻል እንዳልኳችሁ ጌታ በጣም መልካም አባት ነው ረዳን ያን ያህል አቅም የለንም ግን እግዚአብሔር ረድቶን እዛ ድረስ ህንድ ሀገር ሄደን ፔት ስካኑን ተነሳን ውጤቱ ከ48 ሰዓት በኋላ ስለተባለ ለኛ 48 ቀን ሆነ 48 ሰዓቱ ምንድነው ውጤቱ ምን ሊባል ይችላል የሚል ስለነበረ ግን እኛ እንጸልይ ነበር በቃ ጌታ ሆይ ታሪክን መለወጥ ይችላል ያነበብነው የሰማነው ታሪክ ሳይሆን በህይወታችን ተፈጽሞ ለሌሎች በረከት እንድንሆን ባክ ይያል ነበር ምን ጸልየው በእውነት ለምን ታሪክ ይሆናል ለምን ዛሬ በህይወታችን አይፈጸምም ይያል ስንጸልይ ነበርና እግዚአብሔር መልካም ነው ከ48 ሰዓት በኋላ እየተጨነቀን ሄደን ውጤቱ ወጥቷል 6 ገጽ የጽሁፍ ሪፖርት አንድ ሲዲ ተዘጋጅቶ ለላንሰት ሆስፒታል የተዘጋጀ ነው የተሰጠን ግን እዛ ሆነን ልጄ አንድ ነገር አዘጋጅታ ነበረች ሪፖርቱን ብቻ ለምን ይዘን መጣለን የሚሆነው ነገር አይታወቅም ስለዚህ አንድ ሐኪም ኮንሰልት የሚያደርገን ቢያማክረን ሪዛልቱን ይዞ ቢያማክረን ስለበሚል እዛ ለሐኪሙ ክፍያ ተከፍሎ የማማከር አገልግሎት ፕሮግራም ነበረንና ልክ ሪፖርቱን እንደወሰደን ለሐኪሙ ተሰጠው እና በፕሮግራማችን መሰረት ጠበቅን ሐኪሙ ገባ ጠራን ተጠርተን ሄደን አንደኛ 6 ገጽ ሪፖርት ሙሉ ነው የተጻፈው ያነባል ሲዲውን ከቶ አየ ሳይው በጣም ፊቱ ላይ ስናይ ያነባል እኛን ያየናል ያነባል እኔን ያየኛል የት ጋር ነው እስቲ ኦፕሬት የተደረገው አሳየኝ አለ አሳየኝ ቁስሌን አየ እዚህ ጋር ነው ኦፕሬት የተደረገው አሁን ሲገባን ግራ ገብቶት ነው ነገሩ ለካ እሱ የሚያስበው በቃ እንደዚህ ነው እንደዚህ ለማለት ግን የመጣው ውጤት እግዚአብሔር ጣልቃ ስለገባ ግራ ገብቶታል እኔ አሁን የተሰማን ከዛ በኋላ በዛ ብቻ አልቀረም አይ ይሄ በኮሚቴ በማኔጅ በቲም የምናየው ጉዳይ ስለሆነ ሌሎች ስፔሻሊስት ዶክተሮችን በሙሉ አማክረን አብረን እዛ እንነጋገራለን 5 ደቂቃ ውጪ ቆዩ ብሎ የቀዶ ጠጋኝ ኦንኮሎጂስት የቲሹ ኦንኮሎጂስት የራዲዮሎጂ ኦንኮሎጂስት ምን በቃ ኦንኮሎጂስት የተባሉት እኛ ጋር አሁን አንድ ኦንኮሎጂስት ነው የምናውቀው ግን እዛ በእያንዳንዱ የጡት የከንፈር የአይን የምን ኤቭሪቲንግ እያንዳንዱ የየራሱ ስፔሻላይዝድ ያደርጋል አንድ 6 ዶክተሮችን ጠራና ያወራሉ ከዛ ተጠራን ገባን የቀድሞ ሪፖርት ይዛቸዋል አለን ቀዶ ጠጋኙ እኛ ደግሞ እግዚአብሔር ረድቶን አንድ ነገር አላስቀረን ምርመራ ከጀመርኩበት ጀምሮ ያለውን በሃርድ ኮፒ በሲዲም ይዘናል አልነው እስቲ ኤምአርአይኑንና የመጨረሻውን ሪፖርት ሰጠን አነበበ ኤምአርአይን ከተተ አየ ልክ ኦፕሬት ከመደረግ በፊት የነበረውን የበሽታውን ኢንሲደንት በሙሉ አየ እና ያሰፋ ኮምፒውተሩ ላይ እናየዋለን ያያል አንዳንዴ ወደ እነሱም ቋንቋ ወደ ህንዶቹ የሚዞሩና የሆነ ነገር ያወራሉ ከዛ ደግሞ በእንግሊዝኛ ከኛ ጋር ያወራሉ ከዛ አዩ ተነጋገሩ ሁሉም ተነጋገሩ አይተናል አሉ አሁን እንግዲህ የእግዚአብሔር ተአምራት መታወት እዚህ ጋር ነው ግራ ገብቷቸዋል ምክንያቱም እነሱ የሚጠብቁት እዚህ ደረጃ ደርሷል አሁን ከዚህ በኋላ ይሄን ያለ ህክምና አድርጉት ለማለት ነው የሚጠብቁት እንጂ በሽታ የለብህም ለማለት አንደበታቸውን ለመክፈት በጣም እንደተቸገሩ ታያላችሁ ፊታቸው ላይ ከዛ 6ቱም ተነጋገሩ በል እንግዲህ አንተ ዲክሌር አድርጋሉት የቀዶ ጠጋኙን ሐኪም
አንተ ንገራቸው አሉት። ኦኬ አይተናል፣ በቲምም አይተናል፣ እኛ በጣም ገርሞናል። ፔቲ ስካናችንን እኛ የሰራ ውጤቱም አይተናል፣ ኦፕሬሽን የነበረውንም በሽታ በደንብ አይተናል። አሁን ግን በሰውነት ላይ ምንም ነገር አይታይም። ጌታ ስሙ ይባረክ። ምንም ነገር አይታይም። ስለዚህ በሰላም ወደ ቤት መሄድ ትችላለህ ብሎ ሰጠን። እንግዲህ አስቡት፣ እንደዚህ ከባድ ፈተና ውስጥ አልፈን ያን ሁሉ አልፈን እግዚአብሔር ተአምር አድርጎ ሐኪሞቹ እስከሚደነቁ ድረስ ለኛ ይሄን ለመነገር ነው የተደነቁ። በቃ የተቸገሩት እነሱ። ከዛ በኋላ ይሄን ነገሩን። እኛ ዶክመንታችንን ይዘን እግዚአብሔርን አመስግነን ለሀገራችን ተመለስን። ከዛ በኋላ ወስደን ለሐኪማችን ለመስጠት ቀጠሮ አስይዘን ለሐኪማችን ሰጠነው። ምንም አልተናገርንም እዛ የተሰራውን። ለምን ሐኪማችንም በያዝ እንዳይሆን እንደው እንዲህ ተብሏል የምን ነገር እንዳን በራሱ እንዲወስድ 6ቱን ገጽና ሲዲውን ሰጠን። ቁጫል መጣችሁ አለና አለ አነበበ 6ቱንም ገጽ አንድ በአንድ። ከዛ ሲዲውን ከተተ አየ። እኔን ቀላ ብሎ ያያል አየ። ከዛ ብድግ አለና ኮንግራቹሌሽንስ በጣም ምንም አይነት የበሽታ ሰውነት ውስጥ የለም ብሎ ሰጠን። ጌታ ስሙ ይባረክ። ይሄ የጌታ ስራ እንጂ ህክምና አይደለም። ምንም ያደርግነው የለም። አሁን እንደየለኛ ፔቲ ስካን ለመነሳት እንጂ ህክምና አይደለም። ያ መሳሪያን ለመጠቀምና እዚህ ለሐኪሞች ለማምጣት እንሄድ ነውና እግዚአብሔር በሚያስደንቅ ሁኔታ ያንን ሁሉ 5 ወር ሙሉ የታገድንበትን እግዚአብሔር እንዴት እንዲሆናል ብለን የተሰቃየንበትን በአንድ ጊዜ ቆርጦ በሽታ ሁሉ እንደሌለ ተረጋግጦ መጥቶ ጌታን አመስግነናል። ይሄ የጌታ ድንቅ ስራ ስለሆነ ዛሬም የምናመልከው አምላክ የሚሰማ የሚመልስ አምላክ ስለሆነ ስሙ ለዘላለም ይባረክ። እጣለ ኢታሊ ጎብኝ ይዛሊ ሆነልን ከሃዲያ እኛ ነው ዲያድ ቃል ሥጋ ሆነና ከድንግል ተወለደልን። በዚህ ረጅም ታሪክ ውስጥ እግዚአብሔር በዚህ ሁሉ ረጅም ጉዞ ውስጥ ከእርሶ ጋር ነበረ። እግዚአብሔር የረዳውት ነበር። ድንቅ ምስክርነት ነው። ደግሞ እግዚአብሔር ነገሮችን ለሰው የማይመስሉ ነገሮችን በጣም ጥቂት የሚባሉ የማይመስሉ ነገሮች ነው ለመልካም መቀየርን ያውቅበታልና የሆነ ነገር ሰማው። ድንገት ከመንግስት አካላት ጋር እያሉ የገጠሙት ክስተት ምን ነበረ? ያ ክስተት ደግሞ በዚህ ህመም ላይ ያደረገው በጎ ተጽዕኖ ምን ነበር? እሱን እስቲ እናንሳ። እንግዲህ በሽታ ከመታወቁ በፊት ግንቦት መጀመሪያ ሳምንታት ላይ በቦሌ ቡልቡላ የህዝብ መዝናኛ ተከፍቶ ስለነበረ ክቡር ጠቅላይ ሚኒስትራችንም ያንን መዝናኛ መርቀው መክፈታቸውን በክፍለ ከተማው ስለምናቅ የክፍለ ከተማው የአመራር አካላት የከተማዋ ነዋሪዎችንም ይዘን ያንን መዝናኛ እንድናይ ተጋበዝን። እኔ ደግሞ የክፍለ ከተማው የሃይማኖት ጉባኤ አባል እንደመሆኔ መጠን ጥሪ ተደርጎልኝ ወደዚያ ስፍራ ሄድን። ቡልቡላ የምታውቁት መግቢያ ላይ ያለው የህዝብ መዝናኛ በጣም የሚያምር ቆንጆ መዝናኛ ነው። ስለዚህ ቀጠሯችን 10 ሰዓት ከቀኑ ነበር። በሰዓቱ ነበር እዛ የደረስኩት። ግን እንግዶቹ 12 ሰዓት ስለመጡ ከ12 ሰዓት ጀምረን ጉብኝቱን ቀጠል። ጉብኝቱ በጣም ብዙ ለህብረተሰቡ የሚያገለግሉ የስፖርት ሜዳዎች፣ ለልጆች መጫወቻዎች፣ ለህዝብ መዝናኛዎች ስለነበሩ እሱን በክፍለ ከተማው ዋና ስራ አስፈጻሚ አማካይነት እየጎበኘን ስንሄድ መሸ እና ዝግጅትም ስለነበረ የራት ዝግጅትም ስለነበረ ኦልሞስት እዛው እያለን ከምሽቱ 3 ሰዓት ሆነ። 3 ሰዓት ሆነ። ባለቤቴ እንደሞ ይዣት ሄጄ ነበር። ያው መስክ ጉብኝት ስለሆነ ሆርቲካልቸርም እሷ ደግሞ በአበባ በአትክልት ላይ የተማረች ስለሆነ እሱን ማየቷ በጣም ስለሚያስደስታትና አንዳንድ አስተያየቶችን ቢያስፈልግ ስለምትሰጠን ለማስተካከል እንዲረዳንም በሚል ሲያዝ ነው ይዣት ሄድኩት። ከዛ በኋላ ግን ከኛ ጋር ቁልቁል ወርዳ ወደዛ መሄድ አልቻለችም። ከባድ ቁልቁለት ስለነበረ
ተመልሳ እሷ ወደ መኪናዋ ገባች። እኛ ታች ስንደርስ 3 ሰዓት ሆነ። 3 ሰዓት ላይ ራት ተዘጋጅቶ ነበር። እንግዲህ እሷን እዛ አስቀምጬ ራት መብላት አልቻልኩም። ስለዚህ ግዴታ መመለስ ነበረብኝና በመጣሁበት መንገድ ስመለስ 5 ጅቦች ከበቡኝ። እኔ አዲስ አበባ ጅብ እንደዚህ አይቼም አላቅም። ገጠር አለ ሲባል ነው የምሰማው እንጂ አይቼ አላቅምና 5 ጅቦች ከበቡኝ። ጥላ ደግሞ ካፊያ ስለነበረ ትልቅ ጥላ ይዣለሁና አሁን ያለኝ እድል በቃ ጥላ ነው። ከዛ በኢየሱስ ስም እያልኩ ጥላዬን ከዛ ልክ ድንጋይ እንደሚፈልግ ወዳ ብዬ ለመውረር ሞከርኩ። ከዛ አዩኝና ዞር አሉ። አይ ሄደዋል ብዬ በጣም እግዚአብሔርን አመስግኜ 5 ጅብ አዳንከኝ አይደል እያልኩ ራሴን ውስጤ እየተነጋገርኩ ቀጥ ብዬ ሄድኩኝ። 5 ሜትርም አልሄድኩኝም። ጠባብ ቦታ ላይ ደግሞ ጠበቁኝ ተመልሰው ጠብቀውኛል። እንደዚህ ሆነ ፊት ለፊት እቺ ዘዴነች ማለት ነው። አሁን በጠባብ የት ትሄዳለህ ተብዬ ነው አሉ። በኋላ በኢየሱስ እምላለሁ አሁንም ድንጋይ ፈለግኩኝ እንደመወረውር አንስቼ ሰወረውር አዩና ዞር አሉ። ይሄ እንግዲህ የእግዚአብሔር ተአምር እንጂ 5 ጅብ ማምለጥ ምንም በሌለ ነገር ቀላል አይደለም። ከዛ በኋላ ወደ ባለቤቴ ጋር ሄጄ መኪና ጋር ስደርስ በቃ ዝግ ያለው ምንም ነገር አላውቅም። በጣም ደንግጫለሁ። ሰውነቴ ሁሉ ይንቀጠቀጣል። ምንድነው ይሄ ነገር ብዬ ተደናግጠን ምን ሆናል ትለኛል። ተመታ ወይ ምን ሆናል መናገር ሁሉ አልችልም። እና አንድ 10 ደቂቃ ከቆየ በኋላ አይ ጅቦች እዚህ አሰናክለውኝ ነው ሊበሉ ነበሩ፣ እግዚአብሔር ግን ታደገኝ ብያት ጅቦች ስትለኝ አንድ እኮ አይደል 5 ጅብ ነው ብያት መኪና ውስጥ ገብተን ቀስ ብለን ወደ ቤት መጣን። በጣም የሚገርመው ከታመምኩ በኋላ እዚህ ሊያየኝ የመጣ አንድ ዶክተር ይሄ ሳርኮማ የሚባል ካንሰር አይታይም እኮ በሰው ላይ ቶሎ አይታይም፣ ሰው ከተጎዳ በኋላ ነው የምንደርሰው። እኔም ከዚህ በፊት አንብቤያለሁ። ይሄ በሽታ ከታየ በኋላ ጸባዩ ምንድነው፣ የሳርኮማ ባህሪው ምንድነው፣ መድኃኒቱ ምንድነው ምን ነገር ብዙ አንብቤያለሁና እውነት ነው፣ የማይታይ ነው፣ ህመም አይሰማም። በሳርኮማ የተያዘ በሽተኛ ህመም የሚባል የለውም። መጨረሻ ልብና ሳምባው ላይ ሲደርስ ነው ህመም የሚሰማው እንጂ ምንም ነገር ህመም የለውም። እና አንተ እንዴት ታየ? እንዴት ላንተ በታፋ በኩል ሊታይ ቻለ አለኝ። እኔ እንግዲህ የእግዚአብሔር ስራ ነው ምን አውቃለሁ አልኩት። አይደለም በዛን ወቅት ላይ በዚህ ቅርብ ጊዜ የደነገጥከው ያስፈራሩ ሾክ የሆንከው ነገር አለ አለኝ። እና ማሰላሰል ጀመርኩኝ። ሳሰላሰል ልክ ይሄ የዚህ የጅቦቹ ታሪክ ትዝ አለኝ። እንደዚህ ነበር በየታሪኩ ስነግረው በቃ የእግዚአብሔር ታላቅነትን እዚህ ተረድቻለሁ አለ። ማይታየው ነገር እንዲታይ አድርጎ እንድትድን ነው የተደረገው። ያ ባይሆን ኖሮ የመጨረሻ ህይወት ላይ አደጋ ነበር የሚደርሰው አለ። ይሄ አንድ እግዚአብሔር የሰራው ተአምራት ነው። ሁለተኛው እንግዲህ ይሄ ነገር ሁሉ ከህመሙ ከ2 ወር በፊት የነበረ ነው። መጋቢት አካባቢ ነው እና መጋቢት አካባቢ ላይ ልጄ ሲስተርስ የሚብል ግሩፕ አላቸው። ከአንድ ትምህርት ቤት የወጡ ክርስቲያን እህቶች አሉ። እነዚህ ክርስቲያን እህቶች በየወሩ በየቤታቸው ይጸልያሉ፣ በተራ ይጸልያሉና መጋቢት 6 ቀን በአጋጣሚ ሆኖ የልጄ ተራ ስለነበር እኛ ቤት ነበር ጸሎት የሚካሄደው። ከዚህ ጸሎት ስናደርግ እኔም ባለቤቴም ነበር ስንጸልይ አገልጋይ መጥቶ ነበር። አምልኮ ነበረን፣ በጣም ጥሩ ጊዜ ነበረን እና አገልጋዩ አባቴ ሆይ አለኝ ጸሎት ላይ ያለን። አቤት አልኩት። እግዚአብሔር አንድ ነገር ይናገረኛል አለኝ። እንግዲህ አስቡት፣ አሁን ግንቦት ላይ ነው ኦፕሬት ያደረኩት። ይሄ የሚካሄደው መጋቢት ላይ ነው፣ ከ2 ወር በፊት ማለት ነው። እና እግዚአብሔር አንድ ነገር ይናገረኛል፣ በዚህ ቤት ጠላት ኃይለኛ ለቅሶ አደጋ ሊያደርስ ጥቁር ኮፊያ ሰዎች እንዲያደርጉ አልሞና አቅዶ ነበረ። እግዚአብሔር ግን እንዲህ ይለኛል፣ እኔ ይሄንን ከልክየዋለሁ። ከለከልኩት ብሎ ይጮሃል። ከልክየዋለሁ፣ ድምፁ እንደዚህ ያደርጋ ከለከልኩት ይለኛል አባቴ። እግዚአብሔርን አመስግኑ፣ ከልክያለሁ ይለኛል አለ። አሜን ብለን ተቀበል። አሁን ከዚህ ጋር እኛ ምንም የምናገናኘው እግሬ ያልታመናል።
ይሄ ብቻ አይደለም ግራግሮም ምንም አይሆንም ይላል። ግሬ ምንም አይሆንም ግራግሮ ምንም አይሆንም ይላል። እሻል ነገር ግን ይሄን ሲደረግ አንድ ነገር ብቻ ብሉ። አዎ አንድ ነገር ብቻ ይናገራሉ። እሽላለሁ በኋላ ያልጠፋ ነው ከእግዚአብሔር ምህረት የተነሳ ነው ርራዩም አልቅምና እጅም ብቻ ነው የሚሉት። ጌታ ይሄንን የተናገረኝ አለ። አረ እውነት ነው። ሰቆቃወስ ምዕራፍ 3:22 አለ በልቤ ነው ውስጤ ያለ ቃል አይደለ? እውነት ነው። ያልጠፋ ነው ከጌታ ምህረት ነው። ይሄ እውነት ነው ብዬ ተቀበልኩ። ከዛ በማግስቱ ያው ምን እንደሚመስል አላወቀን እኛ እግዚአብሔር በቃ የሚመጣ ነገር ያለው ከልክሏል ብለን ታው ነው። በጣም የሚገርማችሁ ይሄ የእግዚአብሔር አስደናቂ ስራ መሆኑን የምናውቀው አንደኛ ቃሉን ላከፈወሳችሁ ተብሎ ስለተጻፈ ይሄ ቃል የመጣው ይሄ አደጋ ከመምጣቱ ከ2 ወር በፊት አስቡት። ከ2 ወር በፊት ነው የመጣው። እሱን እንኳን አላስታወስንም። እኔ ታምሜ እያለሁ ከእህቶች አንዷ የዛን ቀን ይቀዳሉ፣ በየወሩ ይቀዳሉ፣ መልእክቶችን ይቀዱ ስለነበር አንድ መልእክት ለሷ መጥቶ ስለነበረ ለማየት ስትከፍተው ይሄን ታገኛለች። ከምሽቱ 3 ሰዓት ትደውላለች። እረ ዳዲ እንደዚህ ያን ነገር እኮ ጌታ ተናግሮ ነበረ እኛ አላስተዋልነውም። ይሄ ሁሉ የመጣውን እኮ ጌታ ከልክሎታል፣ በቃ ተከልክሏል ብላ በጣም ደስ ብሏት ካልመጣኋለች መኪና ስለ መጣን ስትል አይ አትምጪ፣ ልጆች ቤተሰብ ላይ ጥለሽ አትምጪ፣ ለምን አትልኪውም? ኦዲዮን ላኪው፣ ልጄም ስለነበረች ላኪው አለቻት። ተላከ። ስንሰማ አሁን የነገርኳችሁ ታሪክ ተነግሮናል። እኛ አላስተዋልነው። ይሄ አንዱ የእግዚአብሔር ቸርነት ነው። ቀደም ያልኳችሁ ደግሞ እንደው በማይመስል መልኩ ጅብ ሰውን የሚበላ የሚያስደነግጥ እንጂ ከእግዚአብሔር ተልኮ ይሄንን በሽታ ለማውጣት እግዚአብሔር የተጠቀመበት ዘዴ መሆኑን ለማወቅ ቀላል ጊዜ አልነበረም። በኋላ ግን ስናሰላስል እግዚአብሔር ማስተዋል ሲሰጣል ለካ እግዚአብሔር ቀድሞ ነው ቃሉን ልኳል። እንደገና ደግሞ በማይመስል ነገር እግዚአብሔር በሽታው እንዲወጣ አድርጎ ለዚህ ቶሎ ሕክምናው እንዲደረግ አድርጓልና ይሄ በጣም የሚገርም ታሪክ ነው ብዬ ነው የማምነው። እግዚአብሔር ይመስገን። በጣም የሚያስገርም ታሪክ ነው። እግዚአብሔር የማይመስል ነገር ወደ በጎ ቀይሮታል። እግዚአብሔር ለሚወዱት እንደ ሐሳቡ ለተጠሩት ነገር ሁሉ ለበጎ እንዲደረግ ይሄን እናውቃለን ይላልና እግዚአብሔር ይመስገን። የማይመስል ነገር ነው፣ ግን እግዚአብሔር ደግሞ በታምራቱ ወደ መልካም ነገሮችን ቀይሯል። አሜን። ይሄ እንግዲህ ከቢኬኤችሲ ሚዲያ ወይም ከቦሌ ቃልዮት ሚዲያ እየተላለፈ የሚገኝ የጌታችንና የመድኃኒታችን ኢየሱስ ክርስቶስ የልደት በዓል ፕሮግራም ነው። በዚህ ፕሮግራም ከሞት አፋፍ የመለኮት እጅ ጠልቃ ገብቶ የተናጠቃትን ነፍስ ያው ምስክርነት ነው እየሰማን ያለ ነው። እግዚአብሔር ይመስገን። አሁን ደግሞ ከዶክተር ታረቀኝ ወደ ውድ ባለቤቱ ወደ ወይዘሮ ካሰች ጥበቡ አንዳንድ ነገር የምንሰማበት ሰዓት ነው። ዶክተር ታረቀኝ ለእርሶ ምን አይነት በዓል ነው ከሚለውን ጀምር። ከዛ ጋር አያይዘን ይሄ ችግር በተከሰተ ጊዜ ምን አይነት ነገር ነው የተሰማችሁ? እንደ ቤተሰብ ምን አይነት ነገር ተሰማችሁ? ችግሩን ደግሞ እንዴት ተጋፈጣችሁ? ምን አይነት በግላችሁ መፍትሄ ለማግኘት ሮጣችሁ የሚለው ነገር አያይዘን እናንሳ። እሺ፣ አመሰግናለሁ። በመጀመሪያ ይህንን ፕሮግራም አዘጋጅታችሁ ከኛ ጋር ለመዋል እድል ስለሰጣችሁን እግዚአብሔር አምላክ አብዝቶ ይባርካችሁ። ቦሌ ቃለ ሕይወትን እጅግ አድርጌ አመሰግናለሁ። ያደኩባት ቤተክርስቲያን ናት። በጣም ነው የማመሰግነው። ታረቀኝ ምን አይነት ባል ነው ለተባለው መልካም የሆነ የዋህ ግልጽ ባለቤት ነው። ለኔ ባለቤቴ ሳይሆን ጓደኛዬ ነው። ምክንያቱም ከልጅነት የ19 ዓመት አካባቢ 19 20 ዓመት አካባቢ እድሜ በነበረኝ ሰዓት ነው የተገናኘ ነው። ከትምህርት ቤት ነው አብረን ተመርቀን ወጥተን እስከ ዛሬ እግዚአብሔር አምላክ እድል ሰጥቶን
ወደ 48ኛው ዓመታችን የጋብቻ እንትናችን እየሄድን ነው። ጌታ ረድቶናል። ይህ እንግዲህ ከጌታ ምሕረትና ከእግዚአብሔር መልካምነት የተነሳ ነው። እኔ በጣም አከብረዋለሁ። እኔንም ቤተሰቦቼንም እንደኔ አድርጎ የሚወድ ባለቤት ነውና እግዚአብሔር አምላክ አሁንም ይባርክህ፣ እድሜን ይጨምርልህ። አሜን። እንግዲህ ወደ እንትኑ ስንሄድ በጣም አስደንጋጭ ነገር ነው የነበረው። ይሄን ያህል ዓመት አብረን ስንኖር እኔ ከጉንፋን በሽታ በስተቀር ሌላ በሽታ አሞት ተኝቶ አያውቅም። ድሮ ቅድም እንደተናገረው እርሻ ላይ በነበርንበት ጊዜ ወባ አለ። ያቺ ወባ ሁላችንንም እንትን ትለናለች። ከዛ ውጭ ግን አይቻላቅም። ግን ይሄ ድንገት የመጣ በሽታ በጣም አስጨነቀን። እኔ እንደውም ረሄ በእናትህ በጣም ሲምፕል ነገር ነው አትጨናነቅ ስለው እሱ ይጨነቃል ለእንትኑ ለጤንነቱ አይደለም ግድ የለሽም እንሂድ ብሎ ስንሄድ ነገሮች ሁሉ ተቀያይረው እንደዛ አይነት ሁኔታ ተፈጥሮ ሁላችንንም በከባድ ሐዘንና በከባድ ጭንቅ ውስጥ የከተተን ነገር ነው። እግዚአብሔር ግን ልጆቹን አይጥልም። እግዚአብሔር መልካም ነው። በዚህ ሁሉ ጭንቅ ውስጥ ቦሌ ቃለ ሕይወት አባላት ጓደኞቻችን፣ ፓስተሮቻችን ከጎናችን ሆነው አብረው አልቅሰዋል፣ አብረው አንብተዋል፣ በእግዚአብሔር ፊት ወድቀዋል። እግዚአብሔር አምላክ ረድቶናል። እኛ መልካም ሆነን አይደለም፣ ግን ከእግዚአብሔር መልካምነት የተነሳ በሰዎች ልብ ውስጥ አስቀምጦን ለእኛ እንዲቃጥቱ የረዳን ጌታ አሁንም ስሙ ብሩክ ይሁን። እግዚአብሔር ብዙ መልካም ነገር አድርጎልናል። እናንተስ ምን አደረጋችሁ? እኛ እንግዲህ ከመጸለይ በስተቀር ሌላ ምንም ያደረግነው ነገር የለም። ሁልጊዜ ግን በእግዚአብሔር ፊት እንወድቃለን። ስንራመድም፣ ስንቀመጥም፣ ስንተኛም፣ ስንመገብም እረ ጌታ ሆይ አሳልፈህ አትስጠን ለክፉ እያልን እንጮሃለን፣ እንጸልያለን። እግዚአብሔርን ደግሞ እግዚአብሔር እኮ ለሚፈልጉት ቅርብ ነው። እሱም በፈለግነው መጠን እሱ ደረሰልን። መጥፎ የሆነውን ነገር ወደ መልካም ቀየረልን። ዛሬ ላይ ሆነን ቁጭ ብለን የእሱን ታላቅነት እንድናወራ እድል ፈንታ ሆነን አሁንም እግዚአብሔር አምላክ አብዝቶ ይባርካችሁ። እናንተንም ጌታም እግዚአብሔር አምላክ ስሙ ይባረክ። በዚሁ አጋጣሚ ከኛ ጋራ ለተሰቃዩ ለልጆቻችን ለቤቢና ለሰይፍ ለሚስጥርና ለጤዝ እግዚአብሔር አባት አብዝቶ ይባርካቸው። ለኛ እንደለፉት እነሱን ደግሞ በልጆቻቸው እግዚአብሔር ይባርካቸው ላለው ሌላው ነገር ደግሞ እግዚአብሔር ሁል ጊዜ በጨነቀን ጊዜ ብቻ መሆን የለበትም ወደ እግዚአብሔር መቅረብ ያለብን። እኛ በቤታችን ውስጥ እግዚአብሔር ረድቶን በየቀኑ ከጌታ ጋር የምንገናኝበት ጊዜ አለንና እግዚአብሔር በፈለግነው መጠን ተገኝቶልናል። እግዚአብሔር ይመስገን ስላደረገልን በጎነት እጅግ አድርጌ አመሰግናለሁ። አሜን። ተመሳሳይ ጥያቄ ለታናሽ ልጁ ለቲጂ ደግሞ ከቲጂ ጋር እናውራ። ዶክተር ታረቀኝ ለአንቺ ምን አይነት አባት ነው? ከማለት ጀምረን ደግሞ ይሄ ህመም እዚህ ቤት በተሰማ ጊዜ ክስተት በተሰማ ጊዜ ምን ተሰማሽ? በግልሽ ደግሞ ምን አይነት እርምጃዎችን ሄድሽ የሚለው ነገር እናንሳ። ስሜ እንግዲህ ትዕግስት ታረቀኝ ይባላል። የቤቱ የመጨረሻ ልጅ ነኝ። አባቴ ለእኔ የእግዚአብሔር ትንሹ አምሳያ፣ እግዚአብሔር ለልጆቹ ያለውን በሙሉ እሱ ጋር ይቸዋለሁ። ርህራሄው፣ ጥበቃው፣ እንክብካቤው፣ ፍቅሩ ሁሉ ነገርን ያሟላ እግዚአብሔርን ምሳሌ ያደረገ አባት ነው። ጥሩ ባልም ስለሆነ እንደሱ አይነት ባል አግብቻለሁ ማለት ነው። ስለዚህ አባቴ እንደዚህ አይነት አባት ነው። በሽታው በደረሰ ጊዜ እንዴት አሳለፋችሁት? አስተማሪ
አንድ አስተማሪ ሁልጊዜ በክፍል ውስጥ ይገባና ሁሌ ያስተምራል አይደል? ተማሪዎቹ አንዳንዴ ይከታተሉታል፣ አንዳንዴ አይከታተሉትም። አስተማሪው ግን ማስተማር ያለበትን አስተምሮ ይወጣል። ከዛ ፈተና ይደርሳል። እዛ ፈተና ላይ የሰማ ተማሪ ይመልሳል፣ የሰማ ተማሪ ያልፋል። እኛ ጋርም እንደዛ ነው የሆነው። እግዚአብሔር ቀድሞ ያስተምረን ነበር፣ ቀድሞ ይናገረን ነበር። በድምፅ በህልም በተለያዩ ሰዎች አልገባን። ብዙ ነገር አስተምሮን ከዛ የፈተናው ቀን ደረሰ። የፈተናው ቀን ላይ ግን አንዳንዴ አጥንተን ገብተንም እማንመልሳቸው ጥያቄዎች አሉ፣ የሚከብዱን የምንረሳቸው። ከክብደቱ የተነሳ ግራ የሚያጋቡን ብዙ ጥያቄዎች አሉ። ይሄ በሽታ ለእኛ እንደዛ ነበር የሆነብን። ብንሰማም እግዚአብሔር መልካምነቱን ብናቅም እግዚአብሔር ፈዋሽነቱን ብናቅም ለእኛ ግን በጣም ከብዶን ነበረ። ግን እግዚአብሔር በተወደደ ሰዓት ሰማው አይደል የሚለው። በዛ በፈተና ሰዓት የፈተና ሰዓቱ ሳያልቅ እግዚአብሔር ሰማን። እግዚአብሔር ለዚህ ቤት ራራና እግዚአብሔር ፈውስን ለአባታችን ላከልንና ፈተና ላይ እንደዚህ ከብዶን የተፈተነውን ፈተና ማንም ተማሪ ከዛ ኋላ ወጥቶ አይረሳውም። ሁሌ ያንን ጥያቄ ሲጠየቅ በብቃት ይመልሰዋል። እና እኛም ቤት ከዚህ በኋላ እንደዛ ነው የሆነው። መጽሐፍ ላይ ስናነብ አንዳንድ ጽሁፎች ዝም ብለው ይጻፋሉ፣ አንዳንድ ጽሁፎች ደግሞ በቦልድ ወጥተው ይጻፋሉ አይደል? እግዚአብሔር እንደዛ ነው ያደረገው። በእኛ ቤት ስሙን በቦልድ ጻፈ። እግዚአብሔር ፈዋሽ ነው የሚለውን አንብበን ነበር ያለፍነው። አሁን እኛ ቤት ግን ደምቆ ይታያል። እግዚአብሔር በመከራ ቀን መሸሸጊያ ነው የሚለው እኛ ቤት አሁን ደምቆ ይታያል። ስለዚህ ሰዎች ወደዚህ ቤት ሲያዩ ዝም ብለው የሚያነቡት አይደለም። እግዚአብሔር ፈዋሽ ነው ሳይሆን ደምቆ የሚታይ ፈዋሽነቱን፣ ደምቆ የሚታይ ረዳትነቱን፣ ደምቆ የሚታይ መሸሸጊያነቱን እኛ ቤት እንደዚህ አድምቆ ጻፈልን እና እግዚአብሔርን በጣም እንወደዋለን። ለጠላት ሳቅ አሳልፎ ያልሰጠን እግዚአብሔር ስሙ ይባረክ። በጣም በዚህ ሁሉ ውስጥ አብራችሁን ለነበራችሁ፣ በጸሎት በእንባ በስልክ ለጠየቃችሁን፣ ምን አስፈለጋችሁ ላላችሁን። አንዳንዴ ሰው ችግር ላይ ሲሆን ምንም ላያጣ ይችላል፣ ግን እንዴት ነህ ማለት ራሱ ትልቅ ነገር ነው እና በዚህ ሁሉ ለረዳችሁን፣ ከጎናችን ለቆማችሁ፣ ላልተለያችሁን ሁሉ እግዚአብሔር አብዝቶ አብዝቶ ይባርካችሁ፣ በመልካም የምንመልሰው ያድርግልን። ሌላው ደግሞ እንግዲህ እኛ ምን አደረግን? ጸለይን። ከዛ ደግሞ በምንሄድበት ሐኪም ቤቶች ሁሉ እግዚአብሔርን ይዘነው እንሄድ ነበረ። እኛ መግባት በማንችልባቸው ቦታዎች ሁሉ እግዚአብሔርን እንልክ ነበረ እና ወደ ኦፕሬሽንም ሲገባ ይህንን ያደረግነው ሁላችንም ተሰብስበን በቃ ለእግዚአብሔር አሳልፈን እኛ እንገባም፣ አንተ ግን ትገባለህ፣ ጎሄድ። ከሐኪሞችም ጋር ሲነጋገር በቃ እግዚአብሔር ሆይ አንተ ግባ እና ኤቭሪዌር እግዚአብሔርን ነበር የምናስቀድመው። እግዚአብሔርም ደግሞ አላሳፈረንም፣ ቀደመልን፣ ታሪክን ለወጠ እና በዚህ መልኩ ነበር ያለፍነው። እግዚአብሔር ይመስገን። የእናንተን ጸሎት የኛ የሁላችንም ጸሎት በዛ ጊዜ ያልተጸለየ ጸሎት የለም፣ ያልጸለየ ቲም የለም። በቸርች ደረጃ በትምህርት ቤት ብዙ ጸሎቶች ተደርገዋል እና ይህንን ጸሎታችንን የሰማ መልስ የመለሰልን ዛሬ ደግሞ በእንዲህ አይነት በምስጋና ድግስ ማግስት ለእግዚአብሔርን ታምራት እንድናወራ እድል የሰጠን እግዚአብሔር ይመስገን። አሜን። ባጭሩ ወደ ውጭ ሀገር ሄደው እንዲታዩ በታዘዙት ትዕዛዝ መሰረት ያጋጠሙት ችግር ካለ ስለ ሂደቱ በአጠቃላይ ባጭሩ ቢነግሩ። ያጋጠሙት ችግር ምንድን ነው? ከዛም ጋር አያይዘው በዚህ ጉዞ ላይ ምናልባት ያጋጠሙት እጥረት ካለ እንዴት ደግሞ ያ እጥረት በምን አይነት መልክ እግዚአብሔር ረዳዎት፣ እንዴት ተፈታ፣ እሱን አያይዘን ብናወራ። እሺ፣ ያው ቅድምም ለመናገር እንደሞከርኩት የውጭ ጉዞ ያው ብዙ ነገር ይጠይቃል። እግዚአብሔር ግን ነገሮችን ሁሉ
አዘጋጅቶልናል ብዬ ነው የማስበው። ቅድም በዝርዝር ነግሬያለሁኝ። የሥራ ባልደረቦቼ፣ የቤተ ክርስቲያን መሪዎች፣ የቤተ ክርስቲያን አገልጋዮች፣ ትምህርት ቤት ያሉ ሰራተኞች በሙሉ በጣም ተጨንቀው ስለነበረ ይሄ ጉዞ ደግሞ ከባድ ጉዞ የውጭ ጉዞ ስለነበረ ከጸሎታቸው ባሻገር መተው ተንበርከ መጸለይ ባሻገር ባላቸው አቅም ሁሉ ረተውን እዛ ድረስ ሄደን ታክመናል። ያው ውጤቱን ቅድም እንዳወራሁት ነው። ትልቁ ነገር እዚህ ጋር የምናየው እግዚአብሔር እንደዚህ አይነት ነገሮች ሲያጋጥመን አሳልፎ አይሰጠንም። እንደ ቃሉ አሳልፎ አይሰጠንም። ምናልፍበት መከራ ሁሉ የምንማርበትና የሱን ታላቅነት የምናወራበት ነው ብዬ ነኝ የማስበው። ምክንያቱም አልዓዛር ሞት አይደለ? ጌታ እኮ በቃ እንዳይሞት ማድረግ ይችል ነበር። ምንም ችግር አልነበረም። ግን ለእግዚአብሔር ክብር ነው ተውት ነው ያለውና ከሞት ሲያስነሳው ለእግዚአብሔር ክብር ነው የሆነው እንጂ ያን ማድረግ ቀድሞውኑ ማድረግ ይቻል ነበር። ግን ለእግዚአብሔር ክብር ልክ እንደዛ ነው እኔ የማስበው። በዚህ ሁሉ ጉዟችን ላይ ስንንቀሳቀስ እግዚአብሔር ክብሩን ለመውሰድ ስለፈለገ ይህንን የምህረት ዘመን አምጥቶልን የፈራነውን ሁሉ አድርጎ ሐኪሞች እስኪደነግጡ ቅድም እንዳልኳችሁ ግራ እስኪገባቸው ድረስ ፍጹም ፈውስን ሰጥቶ ምንም አይነት በሽታ በሰውነት ውስጥ የለም ተባለ። ይሄ የእግዚአብሔር በጎነት ነው። ሌላ ምንም ጥያቄ የለው። ምህረቱን አይተናል። ስለዚህ ዛሬም የምለው እግዚአብሔር መሐሪ ነው። እግዚአብሔር ፈዋሽ ነው። እግዚአብሔር ታሪክ ሳይሆን ዛሬም የሚሰራ አምላክ ነው። የምናመልከው አምላክ ታላቅ አምላክ ነው። ይሄ ድንቅ አምላክ ደግሞ ሁሉም ሰው ሊያመልከው ይገባል። ስለዚህ መታመናችንን በጌታ እናርገው ማለት ፈልጋለሁ። እግዚአብሔር ይመስገን። መጽሐፍ ቅዱስ እንደሚለን ያው ሰውን ከአበባ ጋር ያነጻጽረዋል። ሰው እንደ አበባ እንደ ረጋፊ አበባ ነው፣ እንደገና እንደ ሳር ነው ይለዋል። እንደገና እንደ እንፋሎት ነው ታይቶ እንደሚጠፋ እንፋሎት ወጥቶ ከእቃው ላይ ትንሽ ከፍ እንዳለ እንደሚጠፋ የሰውም ሕይወት እንደዛ የሚጠፋ ነውና ብሎ ከነዚህ ነገሮች ጋር ያነጻጽራልና ካጋጠሙት ክስተት እና ደግሞ ካገኙት ድል ምን ትምህርት እንቀስማለን? ለሁላችን ለተከታታዮችም እዚህ ላሉትም ምን አይነት ትምህርት ነው የምንቀስመው ከዚህ ከአጭር ህይወት? የሰው ህይወት አጭር እንደሆነች መጽሐፉ ይነግረናል እና ምን እንቀስማለን? ምን ትምህርት ከዚህ እናገኛለን? ጥሩ ጥያቄ ነው። መቼም እንደ ክርስቲያን ሁሌ ተዘጋጅተን ነው መቀመጥ ያለብን። በዚህ ቀን እንዲሆናል የምንለው ነገር የለንም። ያው ጌታ መች እንደመጣ እናቅም አይደለ? አሁን በዚህ ደቂቃ ሊመጣ ይችላል፣ የሚቀጥለው አናውቀውም። ልክ እንደዚህ ክርስቲያን መጽሐፍ ቅዱሳችንም እንደሚያስተምረን ሁሌ ዝግጁ መሆን አለብን ሁሉ ጊዜ። ስለዚህ ከዚህ የምንማረው እኔ ጤነኛ ነኝ፣ በየዓመቱ ምርመራ አደርጋለሁ፣ ምንም ችግር የለብኝም ብለን አይደለም መሆን ያለበት። በጌታ መታመን ብቻ ነው ያለን። ያ ያልነው ነገር ሁሉ አልሆነም፣ ድንገት መጣ። አሁን ድንገት ይሄ ትልቅ ትምህርት ነው። እኔ እግዚአብሔር እድል ሰጥቶኝ ልጆቼም ይሄንኑ በየዓመቱ እንዲመረመር ስለሚገፋፉኝ ስለሚወስዱኝ አይደለም በአገር ውስጥ በውጭ ሀገር ሁሉ መረመራል። በየዓመቱ አውቃለሁ ውስጤ ምን አለ ምን ጋር ደረጃው ምንድነው በደንብ ይታወቃል። ግን ያ ሁሉ አሁን የመጣውን በሽታ አልተከላከለው፣ ድንገት ነው የመጣው። ስለዚህ ድንገት እንደምንሄድ አውቀን ለጌታ መገዛት አለብን። ጌታን እንደሚገባን ማምለክ አለብን ብዬ አስባለሁ። መጽሐፍ ቅዱስ ቅድም እንዳልኳችሁ በጌዛ እመኑ ነው ብሎ ማመን፣ የሰው ነፍስ ሁሉ ጌታን ትመን ነው ብሎ መጽሐፍ ቅዱስ። ስለዚህ እምነታችንን በጌታ ላይ አድርገን በእውነት የሚደርስብንን ነገር ሁሉ ለሱ ብንነግረው መለወጥ ይችላል፣ ማድረግ ይችላል። እኔ ብዙ ጠይቃለሁ፣ ከጌታ ጋር በጣም ነው የምከራከረው። በጣም ብዙ ጊዜ ሳስተምርም በተለያየ ሁኔታ እንደኔ ትከራከራላችሁ ብዬ ነው ማስተምረውና ጌታ ሆይ ለምን ብያለሁ? ለምን ቃል የገባልኝ እንደዚህ ነው እንዴ? ብዙ የተነጋገርናቸው በህልም በውን የነገረኝ ነገር ስላለ እንደዚህ ብለኝ እኔ ነኝ ውሸተኛ ብዬ መቼ ውሸተኛል ማለት አልች እኔ ዋሽቻለሁ ማለት ነው እያልኩ ነበር መከራከረው። ለብዙ ነገር እንዲያርግ ታረጋለህ ብለኝ የለም ወይ እያልኩ ነበር ክርክር ከጌታ ጋር ማረጋው። እግዚአብሔር ግን ታማኝ ስለሆነ ያሳለፍነውን በሙሉ አሳይቶ
ይሄውና በምህረቱ አጥግቦን ዛሬ በዚህ በጌታ ልደት ቀን ይሄንን ትልቅ ምስክርነት እንድንሰጥ እስትንፋሳችንን ቀጥሎልናልና እኔ ለሰው ሁሉ ምለው ጽኑ ነው ምለው መጽናት በጌታ መቆም ጌታን መታመን ለሁላችንም ይጠቅማልና በእውነት የታመነው ጌታ አስተማማኝ ጌታ ነው። የታመነው ጌታ ፈዋሽ ጌታ ነው። የታመነው ጌታ ዛሬም አዲስና ድንቅ ተአምራትን የሚሰራ ጌታ ነው። ይሄ ለኛ ቤት ተአምር ሆኖልናል። ጌታ ስሙ ይባረክ። ተአምር ነው የሆነልን። በምንም አይነት ይሄ በሽታ ስታነቡትም ሐኪም ሲነግራችሁ እድሜያችሁን ወስኖ ነው የሚነገረው። ይሄን ያህል ዓመት ትኖራለህ ነው ከዚህ በኋላ ለዛው ከኖርክ ተብሎ ነው። ግን እግዚአብሔር ያን ሁሉ ቆርጦ በሽታውን አስወግዶ እንደ አዲስ ሰው አድርጎን ዛሬ ምንም በቃ ታሞ እንደማያውቅ ምናልባት አሁን ጸጉሬን ስታዩት በጣም አጥሯል። አሁን አድጎ ነው እንጂ መላጣ ነበርኩ። ከእጄ የበለጠ መላጣ የወሰድኩት ኬሞ ጸጉር የሚባል በሰውነቴ ውስጥ በሙሉ አጥፍቷል። እኔን የማያውቁ ሰዎች ብዙ ነበሩ። አሁን ቤተክርስቲያን ስገባ ከ5 ወር በኋላ ታረቀኝ አይደለም ያሉኝ። ለምን ባርኔጣ አደርጋለሁ፣ መነጽር አደርጋለሁ፣ ማስክ አድርጌያለሁ። ሌላ ሰው ነበር መስለው። እግዚአብሔር ግን ሰውን በቃ ማዳን ይችልበታል፣ መፈወስ ይችልበታል፣ አዲስ ሰው ማድረግ ይችላል። ስሙ ለዘላለም ይባረክ። ስለዚህ በጌታ እንታመን፣ በጌታ እምነታችንን እናጽና ልልወዳለሁ። እግዚአብሔር ይመስገን። ብዙ ወጣቶች ይህንን ፕሮግራም የሚከታተሉ አሉ። ገና ያንግ ኤጅ ላይ ያሉ ሰራተኞች አሉ እና ጊዜያቸውን እንዴት ባለ መልክ ቅድም እንዳልነው እድሜያችን በጣም አጭር ልትሆን ትችላለች፣ ማለት ታይታ የምትጠፋ ልትሆን ትችላለች እና የስራ ጊዜያችንን እንዴት መጠቀም አለብን? እንጥፍጣፊው ሳይቀር ከዚህ ከረጅም ታሪክ ከህመምም ከስራም ታሪክ በተነሳ ለወጣቶችና ለተከታታዮች እንዴት ጊዜያችንን በጣም ጥሩ አድርገን መጠቀም እንደምንችል ምክር ቢሰጡን ብዬ በጣም እንግዲህ ለዚህ መምከር እችላለሁ ብዬ አስባለሁ። አንደኛው 47 ዓመት እንዳገለገለ ሰው ለ47 ዓመት ሳገለግል በጣም በብዙ ፈተናዎች በብዙ ችግሮች ውስጥ አልፌያለሁ። ሁሉ ጊዜ ማድረግ ያለብን ተስፋ ያለን ሰው ሆነን መስራት ነው ያለብን። ተስፋ ከቆረጠን ሁሉ ነገር ይበላሻል። ተስፋ ማድረግ ነው ያለብን። እኔ ስራ ሲጀምር እንዳልኳችሁ ንዑስ እርሻ ኃላፊ የመጀመሪያው እርሻ ላይ ገና የመጀመሪያው ስራ ነው። ግን ያንን ሁሉ ደረጃዎችን ከንዑስ እርሻ ኃላፊነት ወደ እርሻ ኃላፊነት ከዛ ስራ አስኪያጅ ሆኜ ሳገለግል እነዚህ ሁሉ ዝም ብሎ የመጡ አይደለም። ራሴንም ለማሻሻል ሙከራና ጥረት አድርጌ ነው። እና ወጣቶች በአሁን ጊዜ ባይረኩላለሁ ባያዙት ነገር ላይ ማናችንም ቢሆን መርካት በሽታ ነው ብዬ ነው የማምነው። ሁሉ ጊዜ በቃ መርካት የለብን። ሁሉ ጊዜ ለሚቀጥለው ራሳችንን ማዘጋጀት ነው ያለብን። ትምህርት መማር ምንችል ከሆነ መማር፣ ስራዎቻችንን መለወጥ ምንችል ከሆነ መለወጥ ያስፈልጋል። ጌታ ደግሞ በዚህ ይረዳናል። እኛ ሰው የዓለም ሰው ዝም ብሎ ተነስቶ እንኳን ይሰራ የለም እንዴ? ቃጅቶ ካልጋ ተነስቶ እኛ የምናመልከው አምላክ አለን። ስለዚህ ይመራናል፣ ያሳየናል፣ ወዴት መሄድ እንዳለብን ምን ማድረግ እንዳለብን ከጠየቅነው ይመራናል። ልማር ወይ ብንል አትማር ተማር ምንማርበትን እኮ ፕሮቫይድ ያደርግልናል። ግን ተዘጋጅተናል ወይ? ለመማሩ ለመስራቱ ተዘጋጅተናል ወይ? ስለዚህ እኔና ቤተሰቤ ግን በዚህ 47 ዓመታት ላይ በጣም ብዙ ደረጃዎች ነው ያለፍንባቸው። ከትንሽ ተነስተን እስከ ላይ አሁን እስካለው በደረጃ ነው የደረስነውና አንደኛ እንዳልኳችሁ ትጋት ይፈልጋል። እኔ ደግሞ ብዙ ጊዜ የምጣላውም በቃ ምቆጣው ሰው ሰነፍ መሆን የለበትም ብዬ ነው የማምነው። ስንፍና ከእግዚአብሔር ቤት መጥፋት አለበት ብዬ የማምን ሰው ነኝ። በቃ የትኛው መጽሐፍ ቅዱስ እንዳስተማረን እኔ አይገባኝም። ምክንያቱም መጽሐፍ ቅዱሳችን ስንፍናን አይቀበልም በፍጹም። ለሌሎች ምሳሌ የምንሆን ለሌሎች አርአያ የምንሆን ስራ እንደ ክርስቲያኖች፣ ታማኞች እንደ ክርስቲያኖች፣ መውጣት መግባታችን እንደ ክርስቲያኖች ነው መባል ያለብን ብዬ። ስለዚህ ይህን የምታዳምጡ ወገኖች፣ ወጣቶች፣ ሌሎችም ሰው ራሳችንን ተቆጣጣሪ የምናደርገው ሰውን አይደለም፣ አለቃን አይደለም። እግዚአብሔር በሰማይ አለ የሚቆጣጠረን፣ የሚያስገባን፣ የሚያስወጣን። ስለዚህ በዚህ ልብ ከሰራን በጣም እግዚአብሔር
ይረዳናል፣ ያግዘናል፣ የሚያስፈልገውን ሁሉ ደግሞ ፕሮቫይድ ያደርግልናል። ስለዚህ እኔ በዚህ በትንሹ እድሜ አይቻለሁ እግዚአብሔር የሚረዳ የሚያግዝ አምላክ ስለሆነ በሱ እንታመን፣ ተግተን ለመስራት ደግሞ ሁላችንም እንበርታለን። አሁን ደግሞ ከቅርብ ሰዎች እንዲሁም ከመጨረሻ ልጃቸው ባል የተወሰኑ ነገሮችን እንሰማለን። ከዛም ደግሞ ከቅርብ ለዶክተር ታረቀኝ ቅርብ ከሆነው ጓደኛ ከአቶ ደስታ በአጠቃላይ የተወሰነ ነገር እንሰማለን። ከዛም ፓስተር መርጋ አለ፣ ፓስተር ኤርሚያስ አለ። ከነሱ ደግሞ የተወሰኑ ነገሮችን የምንሰማበት ጊዜ ነው። ዶክተር ታረቀኝ ምን አይነት አማች ኖት ነው ለእርሶ እና በዚህ ጊዜ ምን አይነት ስሜት ነበር የሚለውን ነገር እስቲ ባጭሩ። በመጀመሪያ እግዚአብሔርን አመሰግናለሁ ይህን እድል ስላገኘው። እኔ አሁን ካገባው 15 ዓመት ሞልቶኛል። 2 ልጆች አለን። እኔ ያው ልጆቹ በሚጠሩ ስም ነው የምጠራው፣ ዳዲ ነው የምለው። ዳዲ የዋ ነው፣ ቀጥ ብሎ ነው የሚሄደው፣ ቀኝ ግራ የለውም፣ ጀርባ የለውም እና አንዳንዴ ከኔ ጋር እንደ ልጅ ነው የምንከራከረው። ብዙ ጊዜ እናወራለን። ጥሩ ኳሊቲነቱ እንትን የለውም። ምንድነው አንድ ነገር ጥግ ድረስ ማድረስ ይችላል። ሁለተኛ ትጋት አለው። ይሄ ደከመኝ ሰለቸኝንም። ሌላኛው ለእግዚአብሔር ያለው ፍቅር ብዙ ጊዜ ያለው ቤት ውስጥ መጣ መጽሐፍ ቅዱስ ያነባል፣ ይጸልያል፣ ቤተክርስቲያን ያሉትን ነገሮች ያደርጋል። ለእኔ እንደ ጥሩ አማች ነው ማለት። በዚህ ህመም የመጀመሪያ ጊዜ ካሲና ተደወለችልኝ። ሐሙስ ቀን የደወለችልኝ እና ሐኪም ቤት እየሄድን ነው ስትለኝ ጥያቄ ነው የፈጠረኝ። ምክንያቱም ጠዋት ተነጋግረን ስንወጣ ምንም ነገር ስለወጣቱ እናውቃለን፣ ግን ዛትማች የሆነ ደረጃ የደረሰ አልመሰለኝም። እኔ ብሆን አልሄድም፣ ያው ሕክምናም ስለማልወድ ማለት ነው። ዳዲ ከዛ በኋላ የሄደው ስቴፕ በጣም አስደንጋጭ ነው። ሕክምናዎቹ ፈጣን ናቸው። ከውሳኔው ውሳኔ በጣም ፈጣን ነው። እንደውም መጨረሻ ቀን አትሄዱም ነው የተባልነው። በዚህ ውስጥ ሆነን ግን እግዚአብሔር መስማት የሚባል ነገር አለ። ስለዚህ የጻድቅ ጸሎት በሰው ኃይልን ታደርጋለች ይልና ኤልያስ እንደኛው ሰው ነበር ይላል። ሰማይን ዘጋ፣ ሰማይን ከፈተ ይላል። በጣም ይገርመኛል። ከፋቹም ዘጊውም ኤልያስ ነው። በማን ጸሎት? በኤልያስ ጸሎት። በምድር ላይ ያለ ነገር ማንኛውም ነገር እንደሚሆን አስበን መጸለይ ያስፈልጋል። በዚህ ውስጥ ያደረግነው ትልቁ ነገር ለእግዚአብሔር መጸለይ ነው። ያን በጸሎት አሳልፈን ሰጠን። የምታደርጉትን ሁሉ በስሜ አድርጉ እንደሚለው ለእግዚአብሔር ነገሮችን አስረከብን። ከዛ በኋላ እግዚአብሔር ሰዎችን ሰጠን። እግዚአብሔር ብዙ ዘመዶቻችንና በዚህ ውስጥ እግዚአብሔር ዶክተሮችን ሰጠና ያደረግነው ነው። ግን በዚህ ውስጥ ያየነው የእግዚአብሔርን ጣት አይተናል። ሰው በህይወቱ እግዚአብሔርን ማወቅ ካለበት በሚያልፍበት መንገድ በሚደርስበት ነገር ነው። ስለዚህ ለእኛ እግዚአብሔር በዚህ ውስጥ ያስተማረን ትልቁ ነገር እሱ ብቻ አምላክ መሆኑን፣ እሱ ብቻ አዳኝ መሆኑን፣ እሱ ብቻ መሪ መሆኑን፣ እሱ ብቻ ሁሉም ማድረግ እንደሚችል። ምክንያቱም በሽታው እንደሰማን በተለይ ከቅርብ ዶክተሮች እንደሰማነው የመጀመሪያው ዶክተር ጋር ስንደውል ቸስት ኤክስሬ ነው እንድንነሳ የተባለው የደረሰበትን ሌቭል ለማወቅ እና በዚህ ውስጥ ግን እግዚአብሔር እንደረዳ ማለት የእግዚአብሔር ጣት ከሌለ አንዳንድ ጊዜ የመከናወን ሚስጥር እግዚአብሔር ጣት ሲኖር ነው። እግዚአብሔር ከዮሴፍ ጋር ነበር፣ ነገር ሁሉ ተከናወነለት እንደሚል የሆነልን እንደዛ ነው። እግዚአብሔር ከኛ ጋር ስለነበር የነገሮች መከናወን ሆነልናል። በዚህ ውስጥ ያየነው ነው። በዚህ ውስጥ ደግሞ ላገዙን፣ ለረዱን፣ አብሮን ለነበር ሁሉ እግዚአብሔር ዘመናቸው ሁሉ የተባረከ ይሁን። አመሰግናለሁ።
እግዚአብሔር ይመስገን። አቶ ደስታ ደግሞ የቅርብ ጓደኛው ነው ለዶክተር ታረቀኝና በዚህ ከዚህ ህመም ጋራ በተገናኘ የተሰማው ስሜት እና ያደረጉት ነገር ምን እንደሆነ ስለሱ እናውራ። አመሰግናለሁ። በመጀመሪያ ለ2018 ዓመተ ምህረት የጌታችንና የመድኃኒታችን የኢየሱስ ክርስቶስ የልደት በዓል ሁላችንም እንኳን በሰላም አደረሰን። ወደዚህ ወደ ተነሳው ሀሳብ ስመጣ ይህንን ቤተሰብ ዶክተር ታረቀኝንና ይትካሰችን ያወቅኳቸውና የተዋወቅኳቸው በቦሌ ቃለ ሕይወት ቤተክርስቲያን ነው። በቦሌ ቃለ ሕይወት ቤተክርስቲያን ስናመልክ ተዋወቅን። ከዛ በኋላ ደግሞ በተለያዩ አገልግሎቶች ተዋወቅን። በመሪነት ደግሞ አብረን ሰራን፣ አብረን አገለገልን። ትውቃችን ረጅም ዓመት ነው ያለው። እነሱም እዚህ ሰፈር እንደመጡ ቦሌ ቃለ ሕይወት ቤተክርስቲያን ማምለክ ሲጀምሩ እኛም ደግሞ ከጌጃ ወጥተን አዲስ አምልኮ ጣቢያ ሆኖ ሲጀመር ከዛ ጊዜ ጀምሮ ስለሆነ ብዙ የረጅም ጊዜ ትውውቅም ቅርርብም አለን። ወደዚህኛው ወደ ተፈጠረው ህመም ስንመጣ ቅድም ወደ መናፈሻው ጋር የነበረውን ታሪክ ቀድመን ስንሰማ እኛ በዚህ መልኩ አልነበረም ስለ ጅቦቹ የገባንና ይህ ክፉ ደግሞ እዛ ጋር ምን ይሰራል ጌታ ይገስጸው እያልን ነበርና እግዚአብሔር እንዴት አድርጎ ለመልካም እንዳደረገው ስንሰማ በጣም አስገርሞናል። እግዚአብሔር መልካም አምላክ ነው። እግዚአብሔር የሚለምኑትን ልመና ደግሞ በሚገባ ይመልሳል። እንደ እግዚአብሔር ቃል ደግሞ አንዳችሁ ለሌላችሁ ጸልዩ፣ የጻድቅ ሰው ጸሎት በስራዋ እጅግ ኃይል ታደርጋለች ይላልና እኛ መድኃኒቱ ብቻ አይደለም ለፈውሱ ምክንያት የሆነው የእግዚአብሔር ጣት እንደሆነ ነው የሚገባንና እግዚአብሔር ጣልቃ ገብቶ ታሪክን ቀይሮ እንደዚህ ደግሞ ቁጭ ብለን ደግሞ እግዚአብሔር እንድናመሰግን ስራውን የሰራው እሱ ስለሆነ የእሱ ጣልቃ ገብነት ስለሆነ ክብር ለአምላካችን ለእግዚአብሔር ይሁን። የረዳን እሱ ነውና በእኛ በኩል ያደረግነው ቤታችንም ሆነን በተለይ ምርመራዎቹን በሚያደርግበት ጊዜ ደብረ ዘይት ላይ የመክሊት ሰርግ ላይ ጠዋት ላብራቶሪ ሄዶ ከዚህ ከእብጠቱ ላይ ሰጥቶ ነው የመጣውና እያመመው ነበር የመጣው ሰርጉንና እዛ ደረጃ የሚደርስ አልመሰለንም ነበር። በዚህ መልክ የሚሆንም አልመሰለንም ነበርና እግዚአብሔር ጣልቃ ገብቶ መልካም ነገር አድርጓል። በተለይ ጸሎት እጅግ ኃይል እንደምታደርግ አንዱም ያየነው በዚህ ችግር በዚህ ባጋጠመው በህመሙ ላይ ነውና ሰው ሁሉ ይጸልይ ነበር፣ ሰው ሁሉ ይተጋ ነበርና እግዚአብሔር ደግሞ ጸሎትን ሰምቷል። ክብር ለእርሱ ይሁን። የኛ አምላክ የሚያይ የሚራራ የሚሰማ ደግሞ የሚመልስ አምላክ ነው። አምላካችን እንዲህ ያለ አምላክ ነውና ልመናን ሰምቷል። ክብር ለአምላካችን ለእግዚአብሔር ይሁን። መጋቢ መርጋ ጋር ደግሞ ለዶክተር ታረቀኝ በተለያየ መልክ ይጸለይ ነበረ፣ ጸሎት ይደረግ ነበረ፣ ይወራ ነበረ በተለያየ መልክና በዚህ ሁኔታ ውስጥ በዚህ ሂደት ውስጥ ያለው ነገር እናንሳ እስቲ። እግዚአብሔር አምላካችን የተመሰገነ ይሁን። እኔ ዶክተር ታረቀኝ የስራ ባልደረባ ብቻ ሳይሆን ከቤተሰቡ ጋር እንደ ቤተሰብ እንደ ባልንጀራ ብዙ እንትን እላለሁ፣ ውስጥ የሚሰማኝን ነገር ማለት ነው። ከዛ በፊት ግን ሁለተኛ ቆሮንቶስ ምዕራፍ 1 ቁጥር 4 ላይ እስከ 10 ስንሄድ እግዚአብሔር የርኅራኄ አባት ይላል።
የሚራራ ነው። ይህን መልእክት ለሚከታተሉት የጌታ ልደት ለሚያከብሩት አባታችን እግዚአብሔር የሚራራ ነው እና ይህን ርኅራኄ የመጽናናትም ደግሞ አምላክ ነው ይላል። ስናልፍ አጽናንቶን ሳይለየን እየደገፈን እሱ ጌታችን መውጫውን ያዘጋጃል እና ይህንን አይቻለሁ። ጳውሎስ ተስፋ ቆርጦ ነበር። በቃ በውስጣችን የሞት ድምፅ ሰምተን ነበር፣ ግን ይህንን ከሚያህል አዳነን፣ ደሞም ያድነናል። ይሄ ማዳን የስጋን ብቻ ሳይሆን አካል ብቻ ሳይሆን ነፍስንም የሚያድን ታዳጊ ከሰማይ የወረደ መድኃኒታችን ኢየሱስ ክርስቶስ እኛ ውስጥ አለ ዛሬ እና በጣም ደስ ያለኝ በሌሎች ላይ የምንሰማው የእግዚአብሔር ባለ ታሪክነት በዚህ ቤተሰብ ላይ ስለተገለጠ ክብር ለእግዚአብሔር ይሁን እና ይሄ ትልቅ ነገር ነው። ሌላው ዶክተር ታረቀኝ ጋር ረጅም ዓመት አገልግለናል። በጣም ትጉ ነው። ይሄ ብቻ አይደለም፣ ቅን ነው። እግዚአብሔር በእውነት ያየውበትን ነገር የማሳየው። ሌላው ደግሞ ግልጽ ነው። ታረቀኝ ሰዎች የሚፈሩት አንዱ እሱ ነው። ግልጽ ነው። በቃ ላየው ነገር ፊት ለፊት ነው የሚናገረው። ሽማግሌ በለው መጋቢ በለው ምንም መንገድ ላይ የሚያገኘው ሰው ልክ ካልሆንከው ነገር ልክ አይደለም ብሎ ነው የሚነግረው። ይሄ ደግሞ አይወደድም የትኛውም ዓለም ላይ እንደዚህ አይነት ሰው። ግን መድኃኒት ነው። መድኃኒት ከወደቅን በኋላ የሚነግረን አይደለም ጥሩ ሰው። አሁን ያለንበትን ደረጃ የሚነግረን እንደዚህ አይነት ሰዎች ያስፈልጋሉ። እና ሌላ በጣም ያየሁበት ነገር እኔና ታሬ አብረን ስንሰራ እኔ መንፈሳዊ ዘርፉን እየመራ እሱ አስተዳደሩን እየመራ ነው። አንዳንድ ጊዜ የሚያጋጩ ነገሮች አሉ። አንድም ነገር ሳንጨርስ ወደ ሽማግሌ አንሄድም። አብረን እናቅዳለን። ለነገሩ መፍትሄ ይዘን ነው የምንሄደው። ችግሮቹን እንዴት እንፍታ ብለን እንወያያለን። እዛ ሄደን አይደለም እንትን የምናደርገው። እዛ ጋር መፍትሄ የጠፋበት እንኳን እኛ ራሳችን ነገሮችን እንዴት እንደምንቀይር ቁጭ ብለን እንነጋገራለን። በዚህ በጣም የመፍትሄ ሰው። በነገራችን ላይ የቦሌ ቃለ ሕይወት ያደረጃጀቱ ሁኔታ ፋይናንስም ሌላም ነገር ከ2000ዎች በኋላ ነው በጣም ጥሩ አደረጃጀት ውስጥ የገባ። እግዚአብሔርን እጅግ አድርጌ አመሰግናለሁ። ሌላው በታሬ በታመመ ጊዜ በጣም ነው የተሰማኝ። እኔ የታመንኩ ጊዜ አይደለም የተሰማኝ፣ የምር ነው። በጣም ነው ያዘንኩት እና ማልቀስ ነበረብኝ። እኔና ባለቤቴ ሁሉ ጊዜ በጌታ ቤት ቸርች ውስጥ ጸሎት በተሰበሰብን ጊዜ አይረሳም። በቃ እንጸልያለን። ጸሎትን ሰምቶ የሚመልስ በዙፋኑ ላይ አለ እና እኔ መጸለይ ቀደም ካሰች እንዳለችው ይሄ በቃ ጥሩ መልእክት ነው ያስተላለፈችው። እና ጸሎት አንድ ችግር ሲመጣ ለመውጣት ብለን እንደ ክትባት ሳይሆን ሁሉ ጊዜ ከእግዚአብሔር ጋር የማያቋርጥ ግንኙነት ሊሆን ይገባል። ይሄንን ምዕመናን ሊለማመዱት ይገባል። ያ ነው እግዚአብሔር ፊትም ስንጸልይ የበጎነቱን ነገር እያየን የምንነደውና በጣም ደስ የሚል ነው። እንግዲህ በጣም እከታተል ነበር። አንዳንድ ጊዜ እሱ ጋር መግባት ስለማልችል በስልክ እንኳን ልገባ እሞክራለሁ። እሱ መናገር አይችልም። በጣም ረስትለስ ያደረገኝ ነበር ሁኔታው እና ጸልያለሁ። ካሰችን አወራታለሁ። ምን ደረጃ ነው ያለው ሁኔታን ሁሉ በደንብ እከታተላለሁ። በተለይ ቲጂንም አላወራት እሞክራለሁ እና የብቸኛው አሁን የአየር መንገዱ ስራ የዚህም የቤተሰብ ጉዳይ እንደ ኃላፊነቱ ከበደ ይልባታል እና አብራ እንድታወራ አድርጋታለሁ። በጣም በተለይ እንዲህ ሀገር የሄደ ጊዜ እኔም ተጨነቅኩት። በእውነት ተጨነቅኩና ያው ሰይፈን ማገኘው የት ደረሰ ነገሩ ምን ደረጃ ነው ውጤቱ ስለው ጥሩ ይመስለኛል ይላል። ጥሩ ይመስለኛል ይላል። በመጨረሻ ላይ በጣም ጥሩ ነው አለኝ። ከዛ እንግዲህ ትንሽ ሊጠብቀው ዝም ብዬ ቴሌግራም ላይ ልልቀቀው ብዬም አሰብኩት። ከዛ አሁን ዶክተር ድምፅ አሰማኝ ከህንድ ሀገር። ወደ አሁኑ ቴሌግራም ላይ መልቀቅ ጀመርኩት። ማለት የደስታዬ እንትኑ እና በቃ ደስ ይበለን። ደስ ከምላችሁ ጋር ደስ ይበላችሁ ይላል እግዚአብሔር። በእውነት ደስ ልለን ከሚያዝኑት ጋር ማዘን ነበረብንና በእውነት ለዚህ ቤተሰብ የተደረገ ለሁላችንም ለቅዱሳንም ዛሬ አሁን በስቃይ ውስጥ ላሉ ተስፋ አለ። እዚህ ጋር እጁን የዘረጋ ጌታ እዛም እጁን ይዘረጋል እና ምሕረቱ ለዘላለም ነው እና ይሄንን አይቻለሁ። በጣም ደስ ብሎኛል። እንኳን ደስ አላችሁ፣ እንኳን አብሮ ደስ አለን። ክብር ለአምላካችን ለእግዚአብሔር ይሁን። ይሄ ከቦሌ ቃለ ሕይወት ቤተክርስቲያን ሚዲያ እየተላለፈ የሚገኝ የጌታችንና የመድኃኒታችን የኢየሱስ ክርስቶስ የልደት በዓል ከሞት
አፋፍ የተነጠቀች ነፍስ ዛሬ ደግሞ ያው ምስክርነት እየሰጠ ያለበት ጊዜ ላይ የሚገኝ የህያው ምስክርነት ጊዜ ነው። አሁን አጠገባችን የቦሌ ቃልዮት ቤተክርስቲያን ዋና መጋቢ የሆኑት መጋቢ ኤርሚ አጠገባችን ይገኛል። ስለ ዶክተር ታረቀኝ በቤተክርስቲያን እንደ ዋና መጋቢ የተደረገ ነገር በመንፈሳዊ ማቅጣጫ እንዲሁም በስጋም የተደረገ ነገር ምን ይመስላል? አያይዘውም በአጠቃላይ ያለውን ሁኔታ እናንሳ። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል በሰላም ሁላችንን አደረሰን። እግዚአብሔርን እናመሰግናለን። በብዛት በቤተሰብም ሆነ በወዳጆች በዶክተር ታሬም በራሱ ያው ከዚህ ከባድ አስደንጋጭና ድንገተኛ ከሆነ በሽታ እግዚአብሔር ጣልቃ ገብቶ ሙሉ ፈውስን እንዴት እንዳደረገ በበቂ ሁኔታ ሲመሰከር ቆይቷል። እንደ ሜዲያ ክፍልና እንደ ቦሌ ቃልዮት ቤተክርስቲያን የዶክተር ታሬን እና የካሱን የነሱ ቤተሰብ በብዙ እግዚአብሔር ጣልቃ እየገባ የሰራላቸው ብዙ ስራ ስላለ ከዚህ በፊትም አስበን ይሄ ፕሮግራም ይሄ ህመም ከመምጣቱ በፊትም እንደ አንድ የእምነት አርበኛ እንዲቀረጽ ከያዝናቸው ሰዎች አንዱ ዶክተር ታረቀኝ ነው። ይሄ አሁን ትኩረት ያችንን የሳበው የዚህ ጉዳይ ሆነው ነው እንጂ ሌሎችም ብዙ የሚወሩ እንደ ቦሌ ቃልዮት ቤተክርስቲያን የቦሌ ቃልዮት ቤተክርስቲያንን ሌጋሲ የቀየረ ሰው ነው ዶክተር ታረቀኝ። በቃ በስራ አስተዳደራዊ ስራ መንፈሳዊ ዘርፉ እንዲነቃቃ መስመር እንዲይዝ በፍጹም ትልቅ ሌጋሲ ያስቀመጠ ሰው ነው ዶክተር ታረቀኝ እና ባለቤቱ ሃይሊ ዲሲፕሊንድ ለቤተክርስቲያን የሚታዘዙ ቤተክርስቲያን በስርዓት የሚያመልኩ የስራ ኤቲክስ መተዳደሪያ ደንቦችን በማጽደቅ እኛ ሙሉ ጊዜ አገልጋዮች ብዙ ጊዜ የተለያየ ባህሪ ነው ያለን እና በደንብ ይሄ የስራም ባክግራውንድ ስላለውና ቲዮሎጂም ደግሞ በዲግሪ ደረጃም የተማረ ስለሆነ ሁለገብ እውቀት ስላለው በቃ ብዙ ሌጋሲ ነው ለቤተ ክርስቲያን ያበረከተው እና ትልቅ ስራ የሰራ ሰው ነው። ቤተሰቡም ብዙ ምስክርነት አለ። ታሪኩ እሱ እኛ ባንናገርም ቤተክርስቲያን ውስጥ ያለ ነገር ብዙ ወደፊት የሚነገር ነገር ይኖራል ብዬ ነው ማምነው እና እኔ በግሌም ብዙ ድካም ያለብኝ ሰው ነኝ። ግን በጣም ዲሲፕሊን የሆነ አብሮ የሚሰራ ሰው ካለ የበለጠ መስራት እንደሚቻል ያየሁበት ነውና እግዚአብሔር በእነሱ በጣም ብዙ ነገር በቤተክርስቲያናችን ሰርቷል። እና ታሬ አንደኛ ቀደም ብየዋለሁ ዲሲፕሊንድ የሆነ ላይፍ አሁን ሲታመም ራሱ በቤተ ክርስቲያን ቢሮ የመጥቶ ሰው ያከብራል። ትህትና የቤተ ክርስቲያን ስርዓት ያውቃል። የመጀመሪያ ሚስጥርን እንዲህ አይነት ነገሮች ሊሆን ይችላል እና ጸልይ ብሎ አጸልዩኝ ወደ ሕክምናም ሲሄድ ራሱ የቤተ ክርስቲያን ፕሮሲጀር የሚጠብቅ ሰው ነው። ቤተ ክርስቲያን ጸጋ ነው የምታስተላልፈው። የተለየ የጸሎት አቅም ስላለን አይደለም። ስርዓቱን ጠብቀን ስንሄድ እግዚአብሔር በረከት ያደርጋል። ቤቱ በሚሆንበት ጊዜ ቅዱስ ቁርባን ማግኘት የሚችልበትን መንገድ በትህትና ጠይቋል። የቤተ ክርስቲያንን በረከት አቅሙ ፈቀደ ጊዜ ቤተ ክርስቲያን ይመጣል። ይሄ ከባለቤቱ ጋር ነው አንድ ላይ እንዲታሰብልኝ የምፈልገው። ባለቤቱም በዚህ ብዙ የምረዳው ነገር አለ እና ሃይሊ ዲሲፕሊንድ ናት። ለተለያዩ ትምህርቶች ሳይሆን እግዚአብሔርን የምታምናት። ይሄ እንግዲህ በጣም እኔ ለሌሎችም ወጣቶች ለሚሰሙኝ እንዲስተላለፍ በሚል ነው እና በብዙ ነገር አንደኛ ዲሲፕሊንድ ነው፣ ሁለተኛ የስራ ባህልን ቅድም ተብሏል። መጽሐፍ የኢትዮጵያ ቤተክርስቲያን አንዳንድ ጊዜ ሳናስተውለው ትልቅ እምነት እግዚአብሔር ሰጥቶናል፣ ግን የስራ ባህላችን ትንሽ ክፍተት እያሳየ ያለበት ሁኔታ ነበርና እንደ ቦሌ ቃልዮት ቤተክርስቲያን ትልቅ ማስተካከያዎች ነገር አድርገን ስራ ውስጥ እንድንገባ ስራ እንድንወድ ትልቅ የሚታይ ቤተሰብ ሆነውልን ነው ያሳለፉትና
እንግዲህ ይህንን ስለ ህይወት ምስክርነታቸው ካልኩ በተለይ ሚስተር ታረቀኝና ትዕግስት ታረቀኝ ልጆቻቸውን በቤተክርስቲያን በጥሩ ሁኔታ አሳድገዋል። በቤተክርስቲያን በጥሩ ሁኔታ አድረዋል። ቅድም እንደተባለው ካሱ እንዳለችው ወንድ ልጆች የላቸው ነበር። ልክ እንደ ወንድ ልጆች ሁለት ወንድ ልጆች ሰጣቸው ማለት ነው። እንደገና ጤርሳንና ሰይፈን በጣም ጥሩ ግንኙነት ነው ያላቸው። ሞዴል እኔ አንዳንዴ ከነሱም ከካሱም ከታረቀኝም ለምሳሌ ስለ ሰይፈ ስሰማ በጣም አማች መባል የለበትም እዚህ በጣም ጥሩ ግን ደስ የሚል ቤተሰባዊ እንትን ነው ያለውና በሁሉ ነገር እግዚአብሔር እነሱ ባረካቸው ናቸው እና ብዙ እንደ መጋቢ ብዙ ማለት ይቻላል። ይሄ ችግር በደረሰ ጊዜ የቤተ ክርስቲያን በጣም ታሬን ስለምንወደው ብቻ ሳይሆን ኢቭን ብዙ ስራዎችን ስለሚሸከም በቃ ውጥረት ነው የሆነው በእኛ አካባቢ። እኔም ፐርሰናሊ ብዙ ከስራም አንጻር እሱን ከጎኔ ድንገት ሳጣ ትንሽ እንትን ይለኛል። ብዙ ነገር ነው የሚናወጠው እና በጣም ያው እሱ መጸለይ ግዴታችን ነው። እየጸለይን እግዚአብሔር መልካም ነገር ሲያደርግ አይተናል ማለት ነው እና በጣም እግዚአብሔር መጨረሻ ላይ የምለው ጣልቃ ገብቶ የታደገው ገና የሚሰራው ስራ ስላለ የሚሰራው ለቤተሰቡም ለቤተ ክርስቲያን ያልጨረሰው ስላለ ነው። ከዛ ደግሞ ብዙ የሚሰራ ሰው ስለሆነ እኔ እንደው ታሬ ትንሽ ደግሞ አርፎም አመስግነው እድሜ ቢሰጠው ከእግዚአብሔር ብለምለት ሰው ዝም ብሎ ሰርቶ ነው እንደምትስለው የዛ ሽልማት አለ። በርግጥ ግን ደግሞ ትንሽ አርፎ ከቤተሰቡ ጋር እድሜ ልትቀጥልለት ብዬ እግዚአብሔርን ለምኛለሁ። በጣም ትልቅ ነገር ነው። እግዚአብሔር ለክብሩ ነው የቀጠለለት። እንግዲህ ምኞቴም እንግዲህ ቀሪ ዘመኑ እንደ አንዳንዴ እድሜ ሲጨመር እንዳናበላሽ ቀሪ ዘመኑ እድንም ሲለው በጥንቃቄ የሚሄዱበት እግዚአብሔርን የበለጠ የሚያከብሩበት ከቤተሰቡ ጋር እንዲሆን እመኛለሁ። እንግዲህ ይህንን በዓል ላይ ትኩረት አድርገን ብንሰበሰብን በዚህ ቤተሰብ ላይ ዋናው በዚህ መጨረሻው ላይ የሆነችውን ነገር ላይ ተኮር ነው። እሱም በጣም ትልቅ ቀደም ቲጂ እንዳለች በደማቅ የተጻፈ ሁሉም እያየው ክርስቲያን ምዕመናን ሁላችንም እያወቅ ነው የመጣና የሄደ ስለሆነ የእግዚአብሔርን እጅ በደማቅ ያየንበት ስለሆነ ይሄንን ማድረጋችን በጣም ጥሩ ነው እና በዓሉ እንግዲህ ተጨማሪ የደስታ የበረከት ጊዜ ይሁን። ሰሚዎቻችንን በዚህ ምስክርነት እንድትታነጹ እግዚአብሔር መልካም አባት ነው። ቤተክርስቲያንን የሚወድና የጠራ አምላክ ስለሆነ ለሁሉም መልካም ነገር አለው። ብዙ ምዕመናኖቻችንን እግዚአብሔር እንደዚሁ እየጎበኛ አለ። በብዙ ጣልቃ ገብነት ነው ህዝቡን የሚመራው። የእግዚአብሔር ማዳን አሁንም ከቤተክርስቲያን ጋር አለ እና እግዚአብሔርን ስለ ሁሉ እናመሰግናለን። ልጁን ኢየሱስ ክርስቶስን የሰጠን ሌላውን እንዴት እንደው አይሰጠንም? ክብር ለሱ ይሁን። አሜን። እግዚአብሔር ይመስገን። እንኳን እንደገና በድጋሚ አደረሳችሁ። ጌታችን ኢየሱስ ክርስቶስ ተወልዷል። ስጋን ለብሶ እኛን መስሎ ሰውን መስሎ በሰው መንደር ተገኝቷል። በውልደቱ ደግሞ ለሰው ልጆች እንደገና መወለድ ሆኗል። በሱ አምኖ በመዳን እንደገና እንወለዳለን እና እግዚአብሔር ይመስገን። ዛሬ ከቦሌ ቃለ ሕይወት ቤተክርስቲያን አስተዳደር ከሆኑት ከዶክተር ታረቀኝ ጋራ ቆይታ እያደረግን ነው የምንገኘው። ወደ መጨረሻ እየመጣን ነው። ለአጠገቤ እንደገና የቦሌ ቃለ ሕይወት መጋቢ የሆነው ደስትሽ ነው እኛ የምንለው ደስታ አጠገባችን አለ። እንዲያው ስለ ዶክተር ታረቀኝ በተለያዩ ፕሮግራሞች ሲጸለይ ነበረ። በተለይ ደግሞ አንተ የሮብ ፕሮግራም የፈውስና የጸሎት ፕሮግራም መሪ እንደመሆን ምን አይነት ነገሮች እየተካሄዱ ነበር? ምን አይነት ነገሮች እየተነሱ ነበረ? ምን አደረጋችሁ? ምን ተሰማ?
በዚህ ጸሎት ደግሞ ጸሎቱ ተመልሶ ዛሬ ደግሞ በምስጋና ማግስት ነው ያለነውና አያይዘ ስለዛ ብታነሳ ብያስ። በመጀመሪያ ስለዚህ እግዚአብሔር ስለሰጠኝ እድል እግዚአብሔርን አመሰግናለሁ። ዶክተር ታሬንና ቤተሰቡንም እግዚአብሔር እንኳን ለዚህ ለምስጋና ለክብር ቀን እግዚአብሔር አበቃችሁ። ለኛም ለቤተ ክርስቲያንም ለአገልጋዮችም ትልቅ የጸሎት መልስ ያገኘንበት እግዚአብሔርን ያከበርንበት ነው። በቤተ ክርስቲያን በተለያዩ ጉዳዮች ላይ ጸሎት ይደረጋል እና ጸሎት ስናደርግ እግዚአብሔር በወደደው መልኩ ነው ጸሎትን የሚመልሰው። እንደዚህ አስደናቂ በሆነ ሁኔታ ደግሞ እግዚአብሔር ከባድ ሆኖ ለቤተ ክርስቲያንም አብሮ ለሚያገለግሉ ሰዎችም ጭንቅ በነበረ ጊዜ የነበረውን ጩኸት ሰምቶ እንደዚህ አይነት ቅድም እንደሰማ ነው በደማቅ የሚጻፍ ታሪክ እግዚአብሔር ሲሰራ እግዚአብሔርን እናከብራለን። ጸሎት ከዛም ባለፈ አንዳንድ ጊዜ ጸሎት በምናልፍበትን መንገድ ይረዳናል፣ ያቆመናል እና የሚጸልይ ሰው በምንም አይነት መንገድ አይከስርም። ከዚህ የተነሳ ከዶክተር ታሬ ጋር በተገናኘ በቤተ ክርስቲያን ማለት ሁሉ ጊዜ እንጸልያለን፣ ግን ዶክተር ታሬ የታመመ ጊዜ በቤተ ክርስቲያን በግልም በቡድንም በነበረው ጊዜ የሚደረገው ጸሎት በጣም አስደንቆኛል። ብዙ ሰው በእንባ ነው የሚጸልየው የነበረው። በጣም በስስት ነው የምንጸልይ የነበረው። ምክንያቱም አስደንጋጭም ስለነበረ ድንገትም ስለነበረ ሁሉ ሰው በየቤቱ ይጸልያል። እንደገናም ደግሞ በቤተ ክርስቲያን ባሉ ህብረቶች በሮቡም ጸሎት ፕሮግራሞች፣ በማክሰኞ ዲቮሽን ጊዜያችን ላይ፣ አርብ ምሽት በሚኖረው ጸሎት ላይ ሁሌ የዶክተር ታሬ ጉዳይ ሳይነሳ በጸሎት ሳይታሰብ ቀርቶ አያውቅም። አገልጋዮችም የተለያየ ፕሮግራም ሲኖረን አንደኛ በመካከላችንም ሊኖር ሲገባ በመጉደሉ አይረሳም። ሁለተኛ ደግሞ የነበረውም ነገር በጣም ሲሪየስ ስለነበረ በጣም ትልቅ ጸሎት ይደረግ ነበር። ሁላችንም እንደሰማ ነው ዶክተር ታሬ ቅድም ሲመሰክር የተጻፈ ነገር እንደሚያነብሰው በጣም መስመር አይስዞ ለብዙ ሰው ትምህርት በሚሆን መልኩ ከቤተሰብ ጀምሮ ያለውን ነግሮናል እና እግዚአብሔር በድንቅ የመለሰው ጸሎት እንደሆነ ነው መመስከር የሚችለው። እግዚአብሔርን ስለዚህ ሁሉ እናመሰግናለን። ሌላው መጽሐፍ ቅዱሳችን ይሄ አሁን ከምናከብረው በዓል ጋር በተገናኘ በሉቃስ ወንጌል ምዕራፍ 2 ቁጥር 8 ጀምሮ በሜዳ ከብት ሰዎች ሲጠብቁ ለነበሩ እረኞች በጎችን ለሚጠብቁት መልአኩ ተገልጦ የተናገረው የምስራች ነግራቸዋለሁ፣ ለሰው ሁሉ የሚሆን ታላቅ ደስታ የምስራች ነግራቸዋለሁ ብሎ ከዛ ቀጥሎ የተናገረው ዛሬ በዳዊት ከተማ መድኃኒት ክርስቶስ ጌታ የሆነ ተወልዶላችኋል ነው ያለው እና ጌታ ኢየሱስ ክርስቶስ የነፍስ መድኃኒት ነው። ከኃጢአት የሚያድን የኃጢአትን ፈውስ የምናገኘው በክርስቶስ ኢየሱስ ነው። እሱ ብቻ ሳይሆን አሁን እየሰማነው እንዳለው ምስክርነት ስጋችንንም ደግሞ ይፈውሳል እና መድኃኒት ነው እና የተጠቀመው መድኃኒት አለ፣ ሕክምና የተደረገው ነገር አለ፣ ክብር እየሰጠን ያለ ነው። ለዚህ ፈውስ መጠቀስ ያለበት ጣልቃ ገብቶ ታሪክን የቀየረው ምናልባት በዶክተር አይነት ህመም የታመሙ ሰዎች ይህንን እድል ያላገኙ ሰዎች ይኖራሉ። ግን እግዚአብሔር ጣልቃ ገብቶ ታሪክ ቀይሮ በእድሜ ደግሞ በህይወት እንዲኖር ለቤተ ክርስቲያንም እንደገና ደግሞ ደስታ እንዲሆን መልሶ ስለሰጠን ስለዚህ ጌታ ኢየሱስ ክርስቶስ አሁን የሚሰሙ ሰዎች ይህንን መልእክት ለምታደምጡ ጌታ ኢየሱስ የስጋንም የነፍስንም ፈውስ የሚሰጥ አምላክ እንደሆነ ከዚህ ከበዓል ጋር አብረን የምናስተላልፈው መልእክት ይሄ ነው። ጌታ ኢየሱስ ክርስቶስ መድኃኒት ነው፣ የኃጢአት መድኃኒት ነው። ከኃጢአት ያድነናል። እንደገናም ደግሞ እንደዚህ ድንገት ከሚመጣብንም በተለያየ ህመምና በሽታ ውስጥ ለሚጮሁ መድኃኒት ሆኖ ሲፈውስ ሲያድን እናያለንና
ክብር ሁሉ ለእግዚአብሔር ይሁን። ለቅዱሳን ማስተላለፍ የምፈልገው በማንኛውም አይነት ሁኔታ ውስጥ ሆነን ወደ እግዚአብሔር መጮህ በጣም ፍሬ አለው እና አንዳንዴ ሐኪሞች በሚሰጡት መረጃ ቶሎ ነው የምንሸነፈው፣ ግን ወደ እግዚአብሔር ማቅረብ ጥሩ ነው። ሁሉ ጊዜ እግዚአብሔርን መጠየቅ ጣልቃ እንዲገባ ስለ ራሳችንም ስለ ሌሎችም ስለምንሰማው ጉዳይ ወደ እግዚአብሔር መቅረብ ምን ያክል ፍሬ እንዳለው ከዚህ ቤተሰብ ምስክርነት እንማራለንና በማንኛውም አይነት ሁኔታ ውስጥ ሆነን ወደ እግዚአብሔር እንጩህ። እግዚአብሔር መፍትሄ የሚሰጥ አምላክ ነው። ክብር ሁሉ ለእግዚአብሔር ይሁን እና ስለሆነው ነገር ሁሉ ለእግዚአብሔር ክብር ይሁንለት። በጣም ደስ ብሎናል፣ ደስ ብሎኛል። እንኳን ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል በድጋሚ ያደረሳችሁ። እስካሁን ድረስ የቆየ ነው በክፍል 1 የዶክተር ታረቀኝ የቦሌ ቃለ ሕይወት አስተዳደር በሆኑት በመኖሪያ ቤታቸው የመጀመሪያውን የክፍል 1 ቆይታ አድርገናል። ምስክርነታቸውን ሰምተናል። የተለያዩ ዝግጅቶች ከዚህ ፕሮግራም ጋር በተገናኘ ተዘጋጅተዋል። የምሳ ፕሮግራም አለ። እሱን ተቋድሰን እንደገና ኃይል አቅም አግኝተን ደግሞ ክፍል 2ን የምንቀጥል ይሆናል። እናመሰግናለን። እስከ ፕሮግራማችን ፍጻሜ ከኛ ጋር አሁን ኢየሱስ ክርስቶስ ተወልዷል። ታላቅ ስራ ሰርተህልን በደስታ ደግሞ እንደዚህ አይነት ህብረት እንድናሳልፍ የጌታን ልደት በደስታ እንድናከብር እንደዚህ በቤተሰባዊ ህብረት ውስጥ እንድንሆን ስላደረግ በኢየሱስ ክርስቶስ ስም እናመሰግናለን። ለዚህ ቤተሰብ የተደረገው ነገር ታላቅ ነው። ጌታ ሆይ ክብር ለአንተ ይሁን። ይህን ቤተሰብ አሁንም ቀሪ ዘመናቸው ሁሉ በአንተ እየተባረከ ይሁን። አሁን ደግሞ ጌታ ሆይ ስለተዘጋጀልን ምሳ እናመሰግናለን። የተባረከ እንዲሆን በጌታ በኢየሱስ ክርስቶስ ስም እንጸልያለን። ሁሉ ለክብር ይሁን በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም። ደስ ይበልሽ ቤተልሔም በጌታ ተወለደ መድኃኔዓለም ጸጋ ሞላ ዳዊት በጌታ ምስኪኗን ጽድቅ የታሰባት ተወለደ ጌታ ኢየሱስ የኛ ንጉሥ ተወለደ ጌታ ኢየሱስ የዓለም ንጉሥ ተወለደ ጌታ ኢየሱስ የኛ ንጉሥ በሞት ጥላ ተቀምጠን ተወለደ ጌታ በጭንቀት ውስጥ ተውጠን ተወለደ ጌታ እግዚአብሔር ወልድ ወረደልን ኢየሱስ የኛ ንጉሥ ተወለደ ጌታ ኢየሱስ የዓለም ንጉሥ ተወለደ ጌታ ኢየሱስ የኛ ንጉሥ ተገፈፈ ጨለማችን ኃጢአት ታስሮ መሰቃየት